እሺ አንድ ሰው ከፍትላታል። እኔም መክፈት እችላለሁ። መሪጌታ ይችላሉ። ለሰው አንድ ጊዜ ሞት በጣም ፍርድ ተመድቦበታል ይላል። አልሞትም ምን ብለሽ ታስቢያለሽ? እኔ እናት ከታች ፖስት ማድረግ የሚችል ሰው ከታች ፖስት ያርግለት። እርሶ ያሉኝ አሁን ብትሞቺ ቤት መንግስተ ሰማያት ትገቢያለሽ ወይ የሚል ጥያቄ ነው የጠየቁኝ። እሱን ነው እኔ መጽሐፍ ቅዱስ አለ። አንዴ ወለተ ሰንበት ከታች ፖስት ማድረግ የሚችል ዳጊ ያለውን እስኪ ፖስት አድርጉ ወገኖች። ዳጊ ይቀጥል። እሺ ፖስት ያርጉላት ብዬ ነው። አልሞትም ብላ የምታስብም ከሆነ በዛው ልወቀውና ቁርጤን ጊዜ እንዳልፈጅ። አሁን አልሞትም አላልኩም። እኔ ያልኩት የእርሶ ጥያቄ መጽሐፍ ቅዱሳዊ ነው ወይ? አንድ ሐዋርያ ወይም አንድ ካህን ምዕመናንን ሲያጠምቅና ሲያስተምር አሁን ብትሞት መንግስተ ሰማያት ትገባለህ የሚል ጥያቄ እያቀረበ ነው ወይ? ላመኑት ለተጠመቁት የሸኛቸው ብዙ ጥያቄ ሊጠይቁ ይችላሉ እነሱ። ለምሳሌ አሁን ቲክቶክ ላይ ስታናግሪኝ ብዬ ስጠይቅሽ አንድ ሐዋርያ ቲክቶክ ላይ ስታናግሪኝ ብሎ የጠየቀ እስኪ ንገረኝ ብትይ የለም፣ እንዲህ ብሎ ነገር የለም። እኔ የምጠይቀውን አይነት አጠያየቅ እነሱ ላይ አልጠየቁ ይሆናል። እነሱ የጠየቁትን አጠያየቅ እኔ ላልጠይቅ እችላለሁ። እንደዚህ ወርድ ባይ ወርድማ የሚባል ነገር እኔ ያለሁበት ዘመንና እነሱ ያሉበት ዘመን ኮምፕሊትሊ ይለያያል። ወይ ሰዎች ኮሚኒኬት የሚያደርጉበት ኮሚኒኬሽንም ይለያያል። ስለዚህ ጥያቄው መጽሐፍ ቅዱሳዊ ነው ማለት ማርቆስ 10 ላይ እስከ ፍጻሜው የጸና እሱ ይድናል ነው የሚለው። ያ ማለት ወደ እሱ ልመጣልሽ ነው። ስለዚህ ልክ እንደዚህ ዛሬ አንቺ ብትሞቺ የት ነው የምትገቢው የሚል መጽሐፍ ቅዱሳዊ ይዘት ያለው ጥያቄ አሳዩኝ። እሺ ወንድሜ፣ ያው ተከፈተልሽ እኮ በመጀመሪያ እንደምትሞቺ እንድተማመን። ኦኬ ምን ይላል? ለሰው አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል ይላል። አንድ ጊዜ እንደምትሞቺ ታውቂያለሽ ወይስ እንደ እንትና ተነስተሽ መፈጨት ፕላን አለሽ? ሞትም አላልኩትም። ኦኬ ስለዚህ አንድ ጊዜ ትሞቻለሽ ማለት ነው። መቼ ነው የምትሞቺ? የስጋ ሞት ነው የምሞተው። እሱም ስጋዬ ነው እንጂ ነፍሴ አይሞትም። ያው ሆኖ ነግሬት ትችያለሽ። ምናልባት መቼ እንደምትሞቺ ልትነግሪኝ ትችያለሽ። መቼ እንደምትሞቺ መቼም የስጋ ህይወት አሁን በዚህ በስንት ዓመቴ እንደምሞት የሚያውቅ እግዚአብሔር ነው። መቼ ህይወቴ እንደሚያልፍ እኔ አሁን ልነግሮት አልችልም። እንደዚህ አይነት ማስተምሮ የለም መጽሐፍ ቅዱስ ውስጥ። ኦኬ በጣም ጥሩ። አሁን ለመለሹ መልስ እስኪ ከመጽሐፍ ቅዱስ ላይ መልሽልኝ ብልሽ አንቺም የለሽም። አንቺም የራስሽን ነው የምትናገረው። በዚህ ዘመን አቀራረብ፣ በዚህ ዘመን አማርኛ ነው እያወራሽኝ ያለሽ። እንዲህ አይነት እንትን የማይጠቅም ጉንጭ አልፋ ነገሮች አናውራሽ። አሁን ወደ አውዱ እንመለስ። ወደ ጥያቄያችን መስመር እንዲይዝልን ስለ መዳን እያወራን ስለሆነ ማለት ነው። ስለዚህ መሞቻሽን አታውቂም፣ እግዚአብሔር ነው የሚያውቀው። በጣም ጥሩ። እግዚአብሔር በሚያውቀው በዛ ቀን ስትሞቺ ወዴት ነው የምትሄጂው? ስሞት ስንገናኝ ወዴት እንደምሄድ አብረን እነግሮታለሁ። ስሞት አይሻልም? አንገናኝም። አንፎርቹኔትሊ አንደኛ አንገናኝም። ካልተገናኘን የዛኔ ስሞት የት እንደምገባ እንግዲህ ወይ ገድል ላይ ጽፌ እሞታለሁ ወይ የሆነ ነገር ላይ ጽፍልዎታለሁ። አሁን እኮ የማይመስል አሁን ወደፊት እንዲህ ብትሆኝ የሚል መንፈሳዊ ጥያቄ የለም። አንድ ሰው መጽሐፍ ቅዱሳዊ ጥያቄ ነው መጠየቅ ያለበት። የዘላለም ጥያቄ ነው መጠየቅ ያለበት። የዘላለም ህይወት አለሽ አሉኝ። አዎ አለኝ አልኩት። በቃ እንደ መጽሐፍ ቅዱስ የለኝም ብሎት ኖሮ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ። የዘላለም ህይወት አለሽ የሚል ጥያቄ አለ መጽሐፍ ቅዱስ ላይ? አዎ አለው ካለ አለሽ የሚለው የቱ ሐዋርያ ነው? የቱ ሐዋርያ ነው የዘላለም ህይወት አለ እያለ የጠየቀ ያጠመቀ? እስኪ ንገሪኝ። እንግዲህ ግልጽ ማልፋት ፈልገሽ ከሆነ ይሄ ነው ጥያቄው። እርስዎ ነው እኮ የጠየቁኝ። ይሄንን ያልጠየቁ ለምን መለሽልኝ? እሱ ላይ ለምን መለሽልኝ ነው የምልሽ። የዘላለም ህይወት አለህ ብሎ የጠየቀ ሐዋርያ የለም። ለምሳሌ እኮ የዘላለም ህይወት አለህና የዘላለም ህይወት ውስጥ ገብተሃል እኮ ይለያያል እኮ። እንደሱ ብሎ የጠየቀ ሐዋርያ አለ ወይ? የለም። አይሽ ጉንጭ ማልፋት ስለፈለግሽና እየከበደሽ ስትመጪ ጉንጭ ማልፋት አይደለም። የዘላለም ህይወት አለ። ወደ ዋናው እንመለስ። እሺ ተይው። አንቺ ብቻ አድርገሽዋል። እኔ የምፈልገው ፖይንት ነው። ስለዚህ ስጠይቅሽ በእኔ አጠያየቅ ሐዋርያት ላይ ጠይቁ ይችላሉ። ጉዳዩ ጥያቄ ግን ቫሊድ ነው ወይ? ትክክል ነው ወይ? ሀፕን ሊያደርግ የሚችል ነው ወይ? ለምሳሌ የአንቺን ጊዜ እያባከንኩ መሆን የለበትም። ትበሪያለሽ ብሎ ጥያቄ ስለሆነ ብቻ መመለስ የለብሽም። ይሄ በጣም ነንሴንስ የሆነ ጥያቄ ነው። እንደማይሆን እያወቅኩት መጠየቅ የለብኝም። እንደምትሞቺ ግን አንቺም እኔም ስለምናውቀው ጥያቄ ትክክል ነው። ስትሞቺስ ደግሞ ወደ የምትሄጂው ብሎ ዴስቲኔሽን መጠየቅም ይህም ትክክል ነው። ትሞቻለሽም ዴስቲኔሽንም አለሽ።
ስለዚህ እንዲህ አይነት አግባብ ያላቸው ጥያቄዎች በትህትና ስትጠይቂ በትህትና መልሽ እንጂ የተሐዋርያ ጠየቀ እንትን አለ አትበይ። ጥያቄ ትክክለኛ ጥያቄ ነው። ስለዚህ ስሞት ጽፌ ሞታለሁ ምናምን ወደ ቀልዱ ገባሽ። እኔ እናት እኔ ቁም ነገር እያወራሁሽ። ስለዚህ አሁን በዘላለም ሕይወትሽ አትቆምሪ። ሌሎችም ከዚህ ውይይት መማር የሚችሉበትን ነገር አድርገን ብንለያይ ይሻላል። ዳጊ ወንድሜ እኔ አልቆመርኩም፣ ግን ዛሬ ስለ ዛሬ ነው እኔ ማውራት የምችለው። አሁን እኔ ቁም ነገር እያወራሁሽ አንቺ ጽፌ እንትን እላለሁ፣ እሱን ስንሞት ስንገናኝ ትይኛለሽ። እኔና አንቺ አብረን እንሞታለን ተባብለን ተቀጣጥረናል። ለምን ወደ ቀልዱ መሄድ ፈለግሽ? ወደ መዘባበቱ ወደ ማላገጡ ለምን? ነገር ያው የምናውቀው በጊዜው ስለሆነ ነው። ሁሉም በጊዜው ይሆናል እኮ እንደሱ ነው መልስ። ትክክለኛው መልስ ትክክል ነህ፣ እሞታለሁ፣ አንተም ትሞታለህ፣ ማንም የሞትበትም የሚያውቅ የለም። ዴስቲኔሽናችንን ግን እኔ እንደዚህ ነው ብዬ ነው የማስበው ብለሽ ፕሮፐር መልስ ብትመልሽልኝ የተቃና ይሆናል። ከዚህ በኋላም ሌሎች ዲስከሽኖች ካሉ ከሌሎች ጋር እንዲህ ቀና ሆነሽ እስካሁን እንደመጣሽ ብትቀጥይ ጥሩ ነው። አሁንም ወደ እንትናችን እንመለስ። ኤኒዌይስ ግን አሁን ብትሞቺ የዘላለም ሕይወት አለሽ የለሽም? አሁን ማለት አሁን ትሞቻለሽ ማለት አይደለም። እኔም ስለማላቀው ነው አሁን ምለው፣ ግን የእውነት ነው። አሁንም ሊሆን ይችላል። እኔም አሁን ልሞት ይችል ይሆናል፣ አይታወቅም። ስለዚህ ጥያቄ ቫሊድ ነው፣ መሞትሽም ቫሊድ ነው። አንቺም ማረጋግጠሻል። ዴስቲኔሽንም መኖሩ ቫሊድ ነው። የት እንደሆነ ነው የማይታወቀው። አላቀውም ካልሽኝ መወያየት እንችላለን ከፈለግሽ ነው። እሱም በእርግጥ በግዴታ አይደለም። ስለዚህ አሁን ብትሞቺ ወዴት ነው ምትሄድ? መንግስተ ሰማያት ትገባያለሽ? እኮ ስገባ መልሼ እልዎታለሁ። እኔ ከመጽሐፍ ቅዱስ ሀሳብ እንደ መጽሐፍ ቅዱስ ብቻ ነው የምናገረው። ድኛለሁ፣ እድናለሁ፣ እየዳንኩ ነው፣ እድናለሁ ነው እንጂ የምልዎት አልድንምም፣ እድናለሁም፣ እንደዚህ ነኝ፣ እንደዚህ ራሴ ፈራጅ መሆን አልፈልግም። እንደ መጽሐፍ ቅዱሱ ነው የምናገረው። ተስፋ መንግስተ ሰማያት የጸና እሱ መንግስተ ሰማያት ይገባል ይላል። የአዳም ኃጢአት የሞት ፍርድ ደብዳቤው እሱ ድኛለሁ፣ በነፃ ድኛለሁ። ስለዚህ መጽሐፍ ቅዱሱ የሚለው ወንድሜ እንደ መጽሐፍ ቅዱስ አራጭር ነው። ሶስት ነገር ልንገሮት፣ ድኛለሁ፣ እየዳንኩ ነው፣ እድናለሁ። አላት ነጥብ። በቃ እንዲህ ስሎት አይ ሲሆን ነው የምትገቢው፣ አይ እንደዚህ ነው የምትገቢው የሚል ጥያቄ አያስፈልግም። መጽሐፍ ቅዱሱ እንደሚለው ተናገረ። በጣም እየረዘመ ነው። በጣም ሰው እየሰለቸ ነው የሚሄደው። ጥያቄ መለሰሽልኛል፣ አመሰግናለሁ። እባክሽን ለማቆም አንዳንዴ ሞክሪ። ከመለሽልኝ ቴንኪው ካልኩ ካመሰገንኩሽ ምላሽን ካገኘው በቃ ሌላ ሰው የሰለቸው ካለ መሄድ ይችላል። ታያቸው፣ እነሱ ግን አናሰልቻቸው ነው። እኛ ምክንያት አኑን ያልኩሽ። ኤኒዌይስ ቴንኪው፣ ድነሻል። ስለዚህ ጥምቀቱ አድኖሻል ማለት ነው። ቁርባኑ ግማሹ ቁርባን አድኖሻል ማለት ነው። ቤተሰቦችሽ አምነውልሽ የተጠመቅሽው አድኖሻል ማለት ነው። መልካም ጥሩ፣ እንግዲህ እሱን እንፈት ነው። መልካም ጥሩ፣ እንግዲህ እሱን እንፈትሸዋለን ጊዜ ካለን በኋላ። እንደሱ ካልሽኝ በኋላ እየዳንኩ ነው ትኛለሽ። እየዳንኩ ነው ማለት ምንድን ነው? አሁን የእግዚአብሔርን ቃል መጥቀስ ትችላለሽ። እዚህ ላይ ደግሞ እየዳንኩ ነው የእግዚአብሔርን ቃል ስጠቅስሎት፣ ቆይ አንዴ ፔስትር አድርገው ከስር ነው ብትነግሪኝ ትችላለሽ። ስለማውቀው የምትጠቅሽውን ጥቅስ አውቀዋለሁ፣ ግን እንድትነግሪኝ ስለፈለግኩ ጊዜ ከመቆጠብ አንጻር። በጣም ቆየን። እንዲያውም ወለተ ግድ የለም አታርጊ፣ ተመለሽ። ፔስት አታርጊ፣ ተመለሽ። ወለተ ተመለሽ። አዎ ቴንክ ዩ። አታርጊ፣ እንድትደበቂ ስለማልፈልግ ከዚህ በኋላ እንዳትገቢ። አትምጡ ስላላችሁ ብዬ ነው። ፊልጶስ 2:12 ምን ይላል? ፊልጶስ 2:12 አንብቡት፣ ቃሉን አባይ አንብቡልን። እኔ ህፃናት ስለያሱ መጽሐፍ ቅዱስን መክፈት አድር። ይኸው ከስር ሶስቱንም አስቀምጬውለታል። ኦኬ ምን ይላል? ካስቀመጥሽው ንገሪኝ። ምን ይላል? ያን ነው እድናለሁ የሚለው ማ ነገርሽኝ። ፊልጵስዩስ 2:12 ምን ይላል? 2:12 እና ማቴዎስ 10:22 ምን ይላል? ፊልጵስዩስ 2:12 እሺ መጽሐፍ ቅዱስ ልግለጽ። አሁን ጊዜ ከሚፈጁ ያለው ፊት ለፊት ካለ ህፃናት ጋር ስለሆንኩ እኮ ነው። መጽሐፉ መገለጥ አለበት። ፖስተትኩት አልሽኝና አታውቂውም። ቁጥሩን ብቻ ሙሉ ጽሁፉን አይደለም። እሺ ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ልክ ነኝ?
የዳንኩ ነው ማለት ምንድን ነው? ለምሳሌ ዕለት ዕለት ያንን ጌታ መድኃኒዓለም በመስቀል ላይ የሰራውን ስራ ሳይሆን እየዳንኩ ነው ያልኩት ድህነቴን ካገኘሁ በኋላ እንዲሁ በነፃ ከዳንኩ በኋላ ዕለት ዕለት አሁን በዚህ እድሜ የምሰራው ኃጢአት አለ። እሱን ኃጢአት በንስሐ እያጠብኩ በስጋው ደግሞ እንደገና እየዳንኩ ማለት ነው። ኃጢአቴን የግል ኃጢአቴን እንጂ ጌታ መድኃኒዓለም የሰራውን ስራ እየሰራሁ ነው እያልኩት አይደለም። ጌታ መድኃኒዓለም የከፈለልኝን ዋጋ እንደገና ለማግኘት ስራ እየሰራሁ ነው እያልኩት አይደለም። እየዳንኩ ነው። ዛሬ ኃጢአት ሰራ ንስሐ አለኝ፣ ንስሐ ሰጥቶኛል፣ ስጋው ደግሞ አለ። በዛ አትሜ እድናለሁ ማለት ነው። ከዛ ኃጢአት መልሼ መድገም የለብኝም፣ እለያለሁ። በእንደዚህ አይነት መልኩ የራሴን ድህነት አስቀጥላለሁ ማለት ነው። እየዳንሽ ነው። በጣም ጥሩ እየዳንሽ ነው። እየዳንሽ ባለበት ፕሮሰስ መካከል ፈጽሙ የሚል ቃል አለ አይደል? እዚህ ላይ ተፈጽሚዋለሽ የመዳንሽን ነገር ያንቺ ሪስፖንሲቢሊቲ ማለት ነው። ፈጽሙ ኃጢአት ስትሰሩ ንስሐ ግቡ ማለት ነው። ስጋው ደግሞ ተቀበሉ ማለት ነው። ይሄ ነገር ሌላ ነገር የለውም። ኦኬ ባትፈጽሚ ምን ይፈጠራል? መንፈስን ፍሬ የማያፈራው ይቆረጣል። መልካም ስራ የማይሰራ የተራበ የማያበላ ራሱ ጌታ መድኃኒዓለም ሲመጣ ምንድን ነው ያለው? ያንን ሁሉ ካላደረግኩኝ እንግዲህ ዳግም በባርነት ወደኩኝ ማለት ነው። ሲጀመር የዳነ ሰው ደግሞ ይሄንን ለማድረግ ይቀለዋል። ቀላል ነው። ይሄን ማድረግ በጣም ቀላል ነው ለዳነ ሰው። ስለዚህ በዚህ ህይወት የራሴን መዳም ዕለት ዕለት እየፈጸምኩ አስቀጥላለሁ። ይሄ ነው። ያ መጨረሻውን ደግሞ ራሱ መድኃኒዓለም ሲመጣ እንግዲህ ኑ እናንተ የአባቴ ቡሩካን ብሎ ከሚሉት እንዲያደርገኝ በትህትና ጠይቀዋለሁ። በጣም ታረዝሚያለሽ ስትመልሽ፣ ግን ለኔው ብለሽ ነው ያው እንዲገባኝ ብለሽ ነው። ግን ገብቶኛል። ባትፈጽሚው የዘላለም ህይወትን ታጣለሽ ማለት ነው አይደለ? ባጭሩ ይሄ ነበር መልሱ መሆን ያለበት። ግን ማርዘም ፈልገሻል። ሊሆን ችግር የለውም። ልክ ነኝ? ጠፋሽብኝ ወለተ። ቶሎ በይ በእናትሽ፣ በጣም ቆየን። ወለተ ድምፅ ሲገባ ነው ዝም ብሎት። እሺ አጭር እኮ መልስ ምልሽ ለዚህ ነው። ስለዚህ ባትፈጽሚው የዘላለም ህይወትሽን ታጫለሽ ወይ? ስለሆነ እኔም ስላለመፈጸም ማውራት አልፈልግም። እየፈጸምኩ ነው። የህፃን ድምፅ እየፈጸምኩ ነው። አንድ ጊዜ ዳጊ እቺ ግን እንዳትጠፋባት አንድ እችን ብቻ ልበላት። አንድ ሰከንድ። ኦኬ አልፈጽምም ብዬ አላስብም፣ እየፈጸምኩ ነው ብላለች። እንግዲህ ሰምታችኋል። እቺ ማውራት ሴት ስጋና ደም ያላት ሰው ነች። ፐርፌክት አይደለችም። እኔ ዳጊ ማውራትም እንደዛው ነኝ፣ ሰው ነኝ፣ ፐርፌክት አይደለሁኝም። ስለዚህ የማልፈጽመው የለም ብላ ነው የምታስበው። እፈጽማለሁ እንዴት አልፈጽምም ብላ ነው የምታስበው። ይችዝ ፈጽሜ ጨርሳለሁ ማለቷ ነው። ፈጽማ የምትጨርስ ሴት ነች ይቺ ሴት። ምንም የማይጎላት ምንም የማይጎልባት አንድም ነገር ንስሐ ሳትገባ በፊት የማትሞት ምንም አይነት ኢመርጀንሲ ቢመጣ እሷ ግን የተዘጋጀች ጥንቅቅ ያለች ነች። እንዲህ አይነት ሰው አለ ምድር ላይ ልላችሁ ነው። ተዋውቋት። ወለተ ሰንበት ትባላለች። ኤኒ ታይም ጌታ ፈጽሜ ጨርሻለሁ አላልኩም ዳጊ። እኔ ያለው ስለ እኔ ነኝ ማውራት የምችለው። ፈጽመሽ አልጨረሽም? ፈጽሜ ጨርሻለሁ አላልኩም። ገና በህይወት አለው። እየፈጸምኩ ነው። መች ነው የምጨርሽው? ኧረ ተው፣ ህፃን ልጆች ነን እንዴ? እየፈጸምኩ ነው። በቃ ባትጨርሽ የዘላለም ህይወት ይኖርሻል? ቀላል እኮ ጥያቄ እንጠይቅሽ። ፈጽመሽ ባትጨርሽ የዘላለም ህይወት ይኖርሻል? የኔ ወንድም እኔ እየፈጸምኩ ነው። ፈጽመው የማይጨርሱትን ደግሞ ሳይጨርሱ ሲቀሩ ጠይቋቸው። እኔ እየፈጸምኩ ስለሆነ አልጨረስኩም አላልኩም፣ ጨርሻለሁም አላልኩም። እኔም ጨርሰሻል አላልኩኝም። ፈጽመሽ ባትጨርሽ ነው የራሷን መዳን እየፈጸመች ነው ዕለት ዕለት ብለው የያዙት። ባትጨርሽ የዘላለም ህይወት ታጫለሽ። እንደ ቃሉ እየፈጸምኩ ነው። አለቅ አውቃለሁ፣ ነገርሽ። እሱን ሰማሁሽ፣ አትድገሚው። በፈጽመሽ ባትጨርሽ የዘላለም ህይወት ታጫለሽ። እኔ ደግሞ ባልጨርሽ ብለው ወደፊት እኔ የማላቀውን ነገር አይጠይቁኛል። እኔ አላቅም። እሱ እኔ ዛሬ ነው ምንነት በጣም ጎበዝ። አታውቂውም፣ ስለዚህ አትድኝም ማለት ነው። ለምንድነው የማትድኝው? ትጨርሺው አትጨርሺው እንኳ አታውቂም። ምክንያቱም አንድ ጉዳይ አለ። ቀደም ስጠይቅሽ አንቺም አፕሮቭ ያደረግሽልኝ እንደምትሞቺ ነገርሽኛል። ስትሞቺ ደግሞ መቼ እንደምትሞቺ አልነገርሽኝም። አታውቂውማ።
ስለማላውቀው ነገር አንዴ ይቅርታ፣ መፈጸምሽና መጨረስሽን የማታቂ ሰው ነሽ። መሞቻሽን ቀን የማታቂ ሰው ነሽ። ግን በስራ ይድናለሁ የምትይ ሰው ነሽ። ስለዚህ እኔ አላልኩም። እኔ የዳንኩት እንዲሁ በነፃ ነው ብዬውታለሁ። መጀመሪያ የዳንኩት በነፃ ነው። ስለዚህ በስራ ግን የ80 ቀን ህፃን ምን ስራ ሰርቶ ነው በስራ ዳነ የምትሉት? ስላንቺ ነው። አንቺ 80 ቀን ሆንሽን አላወቅም። እኔ 80 ቀን ልጅ አዋርቼ አላውቅም። አሁን ቲክቶክ ያላት ትልቅ ሴት ይሆን እያዋራሁት ያለሁት አንቺ 80 ቀን ያንን ድህነት ያገኘሁት በ80 ቀን። ስላንቺ ታወሪኛለሽ። አሁን በ80 ቀን ያድንሻል አያድንሽም? ድነት ለስራ ነው። ስራ ለድነት ነው። የወሉት ከመጽሐፍ ቅዱስ ውጭ መውጣት አልፈልግም። ለዛ እኮ ነው የምጠነቀቅለው። መጽሐፍ ቅዱሳዊ ጥቅስ ስጭኝና ስራ ለድነት ነው የምትይው ወይስ አይደለም? ይችን ብቻ ንገሪኝ። የወሉት እንደ መጽሐፍ ቅዱስ ጠቅሼልዎታለሁ ፊልጶስን። እሱን ዕለት የራሳችሁን መዳን ፈጽሙ ነው የሚለው። መፈጸም ደግሞ ምንድን ነው? እያወራሁሽ የተገለጠልሽ ነገር አለ። ጌታ ይመስገን ስለሱ። ጌታ የተባረከ ይሁን። ወዲያው ትምክህትሽ የተሰበረ ጉዳይ አለ። እሱ ምንድን ነው? አንድ ሰው የሚሞትበትን ቀን አያውቅም። ወይ መልሽልኛ ወይ መልሽልኝ። ገብቶሻል ወይ? እርግጥ የሆነ ነገር ካለ ንገርኝና እቺ ሴት መሞቷን የምታውቅ አሁን እያደረገች ብትሆንም የምትጨርስ ከመጨረሷ በፊት ጌታ የማይመጣባት ጌታ ተመልሶ በክብር የማይመለስባት ነች። ጭርስ አድርጋ የምትሄድ ኦርቶዶክሳኖች እንደዚህ ብላችሁ ነው የምታስቡት። ስራችንን ጨርሰን እንሄዳለን ብላችሁ የምታስቡ ከሆነ አልጨርስ የምትል ከሆነ ይኸውልሽ ፈጽሙ ስለሚል ይኸውልሽ ፈጽሙን ቀጥታ ስለተረጎማችሁት አንዴ ከዚህ በኋላ አታቋርጭ ማለት ተሰንበት። አንዴ ልጆችም ድምፅ እየገባ ስለሆነ በቃ በጣም ረጅም ጊዜ ወስጃለሁ። እህቴ መነንም አንዴ የምታወራሽ ነገር አለ። አንዴ ልጨርስ እኔ እንዳይቆራረጥብኝ። አንዴ አታቋርጭ፣ ሚዩት አድርጊና ስሚኝ። በጣም ከይቅርታ ጋር እሺ። ችግር የለውም። እኔ ባትቀበኝ የኔ ድርሻ ወንጌልን መስበክ ብቻ እንጂ ሰውን በግድ ተቀበል አትቀበል የለም። ሚዩት አላረግሽውም፣ እስክታረግ ይጠብቅሻለሁ። እሺ እኔ እናት ተባረኪ። ቴንኪው አመሰግናለሁ። ለማንኛውም ፈጽሙ ነው የሚለው አይደለ? ኦኬ ፈጽሙን እነሱ የሚተረጉሙት ቃል በቃል ነው። ፈጽሙ ነው የሚለው። ፈጽሙ ካለ ፈጽሙ ነው። ዳጊ ምን እያልከን ነው? ኦኬ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ምን ማለት ነው? እንግዲህ ፈጽሙ በአማርኛችን ራሱ ሁለት ትርጓሜ ያለው ቢያንስ። ፈጽሙ ማለት ኮምፕሊት አድርጉት ጨርሱት ማለትም ነው አንድ። ሁለተኛው ፈጽም ማለት ደግሞ ስራ ማለትም ነው። ስራ እኛ ልክ ወንጌል አማኞች ምዕመኖቻችንን ወንድምቶቻችንን እንደምናስተምረው ማለት ነው። ስሩ ብለን እናስተምራለን። ምን አይነት ስራ? እግዚአብሔር የሚከብርበት ስራ። ብርሃናችሁ በሰው ፊት ሁሉ ይብራ ይውጣ። ለምን? ያንን አይተው ሰዎች ጌታን እንዲያከብሩ ስሩ። መልካም ስራ ስሩ። የተፈጠራችሁበት አንዱ ዓላማ ይሄ ነው። መልካምን ታደርጉ ነው። ክርስቶስን የሚመስል ህይወት፣ ትህትናን፣ ፍቅርን፣ ቸርነትን አርጉ፣ ስሩ። በቃ የሚሰራ መልካም ነገር ሁሉ የቻላችሁ እጃችሁ ያገኘውን መልካም ነገር ሁሉ ስሩ። ኦፍኮርስ እናስተምራለን። በዛ ግን ድነት አለ? የለም። ለምን? በዛ ድነት ካስቀመጥክ መጽሐፍ ቅዱስ እንደዚህ ይላል። ይህን ጥቅስ ላንብብልሽ ምናልባት እየሰማሽን ከሆነ ያዕቆብ 2:10 ላይ እንደዚህ ይላል፣ ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ደግሞ ያለው ህግን ሁሉ የሚጠብቅ ነገር ግን በአንዱ እኮ ነው። አስቡት፣ ይህች እህታችን ብዙ እያደረገች መቼም አንድ ትስታለች። አልስትም ትለኛለች በኋላ ማይከፍታ። ኧረ እኔ ምንም ስተው ነገር የለም ካለችኝ ያው እንግዲህ ለካ ከሰው ጋር እያወራሁ አልነበረም ማለት ነው። እኔ ምንም መሳሳተው ነገር የለም በሁሉ ጥንቅቅ አረጋለሁ ምትል ከሆነች ሰውነቷንም ተጠራጥረን ወይ ኤሊያን ትሆናለች ምናምን በኋላ ቼክ እናደርጋለን። ለማንኛውም ግን ህጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አንድ እኮ ነው እቺ ልጅ ሚስ ያደረገችው። አንድ እኮ ነው ከመሞታ በፊት አንድ ንስሐ ያልገባችበት ጉዳይ ይኖራል። አንድ የሆነ ያላደረገችው ነገር አንድ እኮ ነው። በሱ የዘላለም ታጣለች። እንደሷ ቢሆን ኖሮ በሁሉ በደለኛ ይሆናል። አያችሁ፣ በስራ የሚዳን ቢሆን ኖሮ ማን ወንድ ኦርቶዶክሳዊ ነው በስራ ይድናለሁ ብሎ ማውራት የሚችለው? አትችልም። ሰው ስለሆንክ ስጋ ስለለበስክ የማትችለውን ጣጣ ውስጥ ነው የገባው። እሱ ብቻ አይደለም እኮ ገላትያን 3:10 ላይ ድምፅ ምን ይላል? ከህግ ስራ የሆኑት ሁሉ ከእርግማን ወይም በእርግማን በታች ናቸው። በህግ መጽሐፍት በተጻፉት ሁሉ ነው የሚለው። በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። ተመልከቱ፣ እየሰራ አንደኛ በህግ ስራ እሆናለሁ ብሎ የሚያስብ ሰው ራሱ የተረገመ ነው። የተረገመ ደግሞ የእግዚአብሔር መንግስት አይወርስም። የተረገመ ነው። ፕላስ በህግ መጽሐፍ በተጻፉት ደግሞ አረጋለሁ ብሎ ከተነሳ ደግሞ ሁሉ በሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ጽፏል። አረጋለሁ ብለህ ከተነሳ የምን መለኳኩፍ ነው ብራዘር? 613ንም አርጋ ከቻልክ አትችልም። አንደኛ
ሁለተኛ ነገር ሊሚቴሽናል የምን የታይምም ሊሚቴሽናል ጊዜውም አይበቃህም። በመጀመሪያ ህጉን ስታጠና የቱን ነው ማድረግ የቱን ነው ማለት 10 እንኳን ትእዛዛትን እንኳን በትክክል መናገር ማትችል ሰው ናችሁ ብዙዎቻችሁ። እስቲ 10 ትእዛዛት እንኳን ብትባሉ 10 ህግጋት እንኳን የሙሴን ህግጋት ብትጠይቁ ሳታዛንፉ መናገር ማትችሉ ናችሁ። እንኳን ማድረግ መናገር ማትችሉ ሰዎች ናችሁ። ግን በስራዬ ትላላችሁ። ጥሩ። ሌላው ታይም ሊሚቴሽንም አለብህ። አረጋለሁ ችግር የለም 10ንም 613ንም አረጋለሁ ብለህ ብትነሳ ህጉን ያለማወቅ ሊሚቴሽን ብቻ ሳይሆን እድሜህም አይበቃም። 200 ዓመት ቢጨመርልህ 100 ዓመት ከሆነ የምትኖረው ሌላ 100 ዓመት ይጨመርልህ ቢባል አትጨርሰው። ለምን? ምክንያቱም አንዱ ስታረግ በአንዱ ፌል ስታረግ 99 ስታረግ በአንዱ ሲጎልብህ እንዲሁ የተውተፈተፍክ ወይ አንተ ትሞታለህ፣ ቅድም እንደጠየቅኳት መሞቿን አታውቅም፣ ወይ ጌታ ይመጣል። ስለዚህ በስራዬ ያለ እየዳንኩ ነው መዳኔን እፈጽማለሁ which is complete አደርጋለሁ ብሎ የሚያስብ ሰው ተሸውዷል። የእንግሊዝኛው ቨርሽን ለዚህ ነው መፈጸም ማለት ማድረግ እንጂ መጨረስ ማለት እንዳልሆነ የሚነግረን። ወርክአውት ይለዋል። ወርክአውት ጉዳዩን ማድረግ ወርክአውት ማለት ልክ እንደ ጂም ገብታችሁ ያንን ነገር ምንድነው አፕላይ ማድረግ የሚል አይነት ትርጓሜ ነው የሚኖረው። አፕላይ ማድረግ የሚል አይነት ትርጓሜ ነው የሚኖረው። ወርክአውት is the right word actually መጽሐፍ ቅዱስ ላይ እንደዛ ነው እንግሊዝኛው ትርጓሜ ወይም ሌሎች ትርጓሜዎችን መመልከት ትችላላችሁ። ስለዚህ ባጭሩ ማንም ሰው እሰራለሁ ቢሉ መስራት አለበት። ኦፍ ኮርስ መስራት አለበት። አትስሩ እያለ ነው ዳጊ አይደለም። ድሃን ማብላት አለ። በደንብ አድርገህ ታበላለህ። ቅድም ስናገር ነበር እንኳን ክርስቲያን ሆነ ሙስሊም ሆነ ድሃን ታበላለህ። ለምን? ሰብአዊነት በውስጣችን የሆነ የተፈጠረ አብሮን የተፈጠረ ሰብአዊነት ስላለ። አንዳንዱ ሰው ጋር ያጣሁት ቢሆንም ብዙ ሰው ጋር ግን የምታገኙት ሰብአዊነት ስላለ ስለዚህ ኢቭን ከክራይስት የምታገኘው ብቻ አይደለም በራሱ ያለ ሰውነታችን ውስጥ የሚፈጠር ወይም በተፈጥሮ ያገኘነው ማንነት አለ። ሁሉ ሰው እንደዛ ነው ማለት ባልደፍርም ኦኬ። ግን ለካ መልካም ለማድረግ የግድ ክርስቲያን መሆን አይጠበቅም ማለት ነው። እንግዲህ ክርስቲያን ስትሆን ደግሞ አስበው የጌታን ትህትና የጌታን ምሕረት የጌታን ፍቅር ደግሞ ስትለማመድ ደግሞ አንተማ ብዙ ምክንያት አለ ለሰዎች በጎ የምትሆንበት። የተተወልህን በደል ስታስታውስ ያደረገልን ቸርነት ስታስብ አንተም ቸርነትን ታደርጋለህ። ያነበብከው ቃል ላይ ስለ እግዚአብሔር ፍቅር ስለ እግዚአብሔር ቸርነት ስለሚያወሳ አንተም ያንን ልታደርግ ትነሳሳል። ኦፍ ኮርስ እንዴ ወንጌል አማኞች በደንብ አድርገው መበለትን ይረዳሉ፣ ድሆችን ያግዛሉ። ለዚህ አይደል እንዴ ምዝጋየ ዙናን አንደኛ መለስተኛ ደረጃ መረጃውን ከፈለጋችሁ አሳያለሁ። ከጀርመን ተራአዶ ከ1 ሚሊዮን ምናምን ብር በላይ ተቀብላ። ለዚህ እኮ ነው ኦርቶዶክስ ቤተክርስቲያን ከጀርመን የፕሮቴስታንት ተራአዶ ገንዘብ ተቀብላ ምዝጋየ ዙናን ያሰራችው። ለዚህ ነው እኛን ግን ዞራ ስራ ላይ እንደማንሳተፍ መልካም ምግባር ላይ እንደማንሳተፍ ግን ቤተክርስቲያኒቷና ምዕመኖቿ ያወራሉ። ሁሉም ማለት አይደለም። የሚያውቁ ያውቃሉ። እርዳታ ሲፈልጉ እጃቸውን ወደኛ ይዘረጋሉ፣ ስድብ ሲፈልጉ ምላሳቸውን ወደኛ ይዘረጋሉ። ይሄ ነው ችግሩ፣ አሁን የገጠመን ችግር። ስለዚህ መልካምን ማድረግ የሚጠሏት የሉተር ሀገርም ኢትዮጵያን ያለንም በተለያየ ዓለም ላይ ያለን ወንጌል አማኞች በደንብ አድርገን መልካም ስራን እናበረታታለን። ወንጌልም ነው ያለ እንዲያውም ያለሱ እምነት የሞተ ነው which is አምናለሁ እያለ ፍቅር የሆነውን ጌታ አመልካለሁ እያለ ፍቅር የሌለው ሰው የሞተ ነው። የሱ ፍቅር ቀቅለህ ብላው የሚል አማርኛ ተጠቅሜ እንዲያውም ብዙ ሰው አስቀይሜያለሁ። ስለዚህ ዛሬም ልድገመዋ ያንተ እምነት ምንም አይጠቅምም። እንደዛ እያልክ ቸርነት የማታረግ ፍቅር የማታረግ ባለህ ማለት ነው። ግድ ሁሉ እንደሃ መርዳት አለብህ ማለት አይደል። ባለህ አቅም ግን ለድሆች የማታደርግ ከሆነ ያንተ እምነት የማይጠቅም የሞተን ይለዋል። እንዲያውም ያዕቆብ ትክክል ነው የሞተ ነው። ግን ባበላሁት ግን እጸድቃለሁ ብለህ ካሰብክ ግን የእግዚአብሔርን መንግስት የባለጠጎች መንግስት አድርገኸዋል ማለት ነው። which is ያበላ የሚገባበት ባልቴት የረዳ እንትን ቸርች ያሰራ የሚገባበት ይሆንና ድሆች ማብላትም ማሰራትም ቤተክርስቲያን እንትን ማድረግም የማይችሉ ደግሞ የማይገቡበት መንግስት ይሆናል ማለት ነው። አየህ መዳን በዛ ላይ ከተወሰነ የቻለ የሚገባበት ያወቀ የሚገባበት ወይም ጉልበት ያለው የሚገባበት ይሆናል ማለት ነው። ኖ ወንጌል እንደዛ አይደለም። ስለዚህ ስለ ዳንክ ታደርገዋለህ። ለምሳሌ አንድ ምግብ ቤት ሄደ በላ ጣፈጠው ይሄ ወንጌል ይሄ ምግብ ይጣፍጣል ብለህ ሄደ ለሌሎች ለዛ ላልበላው ላላየው ላላወቀው ለዛ ምግብ ቤት ህዝብ እንደምትናገረው ወንጌልም እንደዛ ነው። ላልቀመሰው ሄደ ትናገራለህ። መጀመሪያ ግን መቅመስ አለብህ። አሁን የኦርቶዶክሳኖች ጋር ብዙ የምታዩት ነገር ያልቀመሱትን ወንጌል ነው የሚነግሯችሁ። ያልዳኑበትን ወንጌል ነው ያድናል ብለው የሚነግሯችሁ። ለዚህ ነው ድነታቸው ላይ እንድናለን ምናምን እየዳንን ነው። ከሆስፒታል አንድ ሰው ወጥቶ በር ላይ ያገኛችሁት እንዴት ነው ታዲያ ዳንክ ስትሉት ድኛለሁ ግን እየዳንኩ ነው ወደፊት ደግሞ እድናለሁ ሲላችሁ ኢሚዲየትሊ ወስዳችሁ እንደገና ሆስፒታል ነው የምትመልሱት። ይሄ ሰውዬ ኮምፕሊትሊ አልዳነም። እንደዛ አይደለም። ስለዚህ የኛ ወንጌል
ድሆችን መበለቶችን እንደገናም ደግሞ ሰውነትን ከእድፍ መጠበቅ እንዲያውም ነውር የሌለበት አምልኮ ይለዋል ያዕቆብ ላይ። ይሄንን እንቀበላለን። ለድነት ግን አናደርግም። ለመዳኛ ግን አይሆንም። ለመዳኛ ነው ካልከኝ ችግሩ ምን መሰለ? ሳትጨርስ እየተንተፋተፍክ ወይ ትሞታለህ ወይ ጌታ ይመጣል ወይ አንተ ትሄዳለህ። ስለዚህ እህታችን ከመንን ጋር ትቀጥያለሽ። ባጭሩ ያንቺ ወንጌል የማያሻግር ነው። ያደርሳል፣ ወንዝ ድረስ ሊያደርስሽ ይችላል። ገድላቱ ምኑ ገፋፍቶ ያደርስሻል፣ ግን አያሻግርም፣ ያሰጥማል እንጂ። በጣም ከትህትና ጋር ነግርሻለሁ። ይሄንን መንን በጣም ስለ ትዕግስትሽ አመሰግናለሁ። ይቅርታ እግዚአብሔር ይስጥልን ወንድሜ። በመጀመሪያ እኔ ከእርሶ ጋር ነው እንጂ መጽሐፍ ቅዱስ ጋር ተግባብተናል። ስለ መፈጸም ሲተረጉሙ ዕለት ዕለት የሚለውን ትተውታልና ለምሳሌ ፈጽም ያለው ካለ አዎ ልክ ነው፣ ዕለት ዕለት የሚለው ባይኖር ይሄ ግን ዕለት ዕለት የራሳችሁን መዳን ፈጽሙ ስለሚል እኔ ከመጽሐፍ ቅዱስ ጋር ተግባብቻለሁ። ከእርስዎ ጋር ግን ባንግባባም ችግር የለውም። ዋናው መጽሐፍ ቅዱስን ማመንና መቀበል ነው። ወለተ ሰንበት ከመጽሐፍ ቅዱስ ጋር አይደለም። ዳጊዬ እሺ፣ መነንዬ ሰላም ብያችኋለሁ። ሶሪ ተራፍ ስላረኳችሁ። ግን ወለተ ሰንበት እሳቸው ኦርቶዶክስ ተዋህዶ ቤተክርስቲያንን አይወኩሉም። ኦርቶዶክስ ተዋህዶ ብለው አያምኑ፣ ርትዕት ብለው የሚያምኑ የራሳቸው የሆነ አስተምሮት ያላቸው ካልቸር ያላቸው ናቸው። ስለዚህ ለምን በዚህ ጉዳይ ላይ ረዥም ሰዓት እንዳወራችኋቸው አላውቅም። ምክንያቱም በቀደም የሚነግረው ነው ይታወቃሉ። ተዋህዶ ብለው አያምኑ። ስለዚህ ኢየሱስ ክርስቶስ ኦርቶዶክስ ተዋህዶን የሚወክል ትምህርት የላቸው እና በዚህ ሰዓት ባታጠፉ ለሳቸው ብዬ ነው። ምክንያቱም እሳቸው የሚያምኑት ራሳቸው የሆነ ቀኖና ያላቸው፣ የራሳቸው የሆነ አስተምሮት ያላቸው የራሳቸው የሆነ ቀን አቆጣጠር ራሱ የኦርቶዶክስ ተዋህዶ ኢትዮጵያን አይቀበሉም። የራሳቸው የሆነ አስተምሮት አላቸው ሴትዮ ማለት ነው። እና እሳቸው የምታወሩት በራሳቸው ቀኖና እና በራሳቸው አስተምሮት ቢሆን ጥሩ ነው። ይህን ያህል ሰዓት ያው ስላልተመቼ ነው ስራ መግባት ስለሆነ ነው። እና በአንድ ጊዜ ወለት አንዴ ይቆይ አንዴ ያልተረዱት ስለኛ አልተረዱም። እኛ ጽዋ ማህበር እንጂ ሃይማኖት አለ። አንዴ ይቆዩማ ወለተኛ አንዴ ይቆይ ከታላቅ ይቅርታ ጋር። ስለዚህ በኦርቶዶክስ ተዋህዶ አስተምሮት መጠቀም አይችሉም። ተዋህዶ ብለው ራሱ ቃሉን አይቀበሉትም። ስለዚህ እኒህን ሴት ታወሯቸው። ንግስት ማናት ስሟ? የኢትዮጵያ ንግስት ያለችው እህታችን ማናገርች አንዴ ስለዚህ የኦርቶዶክስ ተዋህዶን ትምህርትም እያጠፋች ስለሆነ ነው። እንድናለን እየዳነ ነው የሚለው የኦርቶዶክስ ተዋህዶ አስተምሮትም አይደለም፣ ዝም ብሎ የመጣ ትምህርት ነው። ግን ይሄንን ትምህርት ራሱ አያምኑበትም እና ስታወሯቸው ኢቨን መጽሐፍ ቅዱስን በከፊል አይቀበሉ ባይዘው በቀደም አስረግጠው ነገር ሆናል። መጽሐፍ ቅዱስ ራሱ ኢየሱስ ኢትዮጵያዊ ነው ብለው የሚያምኑ፣ ማርያም ኢትዮጵያዊ ናት ብለው የሚያምኑ፣ መጽሐፍ ቅዱስ በሙሉ ኢትዮጵያዊ ነው ብለው የሚያምኑ ሴት ናቸው። ሴትዮ እስራኤል እንኳን እንደ ሀገር አይደለችም፣ የኛ ሀገር ኢትዮጵያ ናት፣ ውሸት ታሪክ ነው ብሎ ከሚያምኑ ሰው ጋር በዚህ ልክ ለምን እንደምታወሩ አላውቅም። ወንጌል ከሰበካችኋቸው ወንጌል ሰበኩ እንጂ ክርክርና ዲቤት ባታደርጉ ይመረጣል። ለዛ ብዬ ነው። በቃ ኮምፕሊትሊ ይለያያሉ ከኦርቶዶክስ ተዋህዶ አስተምሮት ጋር። ስለዚህ ወይዘሮ ስንዱ ምን ማስረጃ አለዎት እንደምንለያይ? ይኸው እርስዎ በቀደም እኔ እናንተ ቤትም አንድ ጊዜ ገብቼ ነው ያስወጣችሁ። ምን ብላችሁ ነው የምታምኑት? እናንተ የምታምኑት የኢትዮጵያን ዘመን አቆጣጠር አንቀበልም፣ በሄኖክ አቆጣጠር ነው የምንሄደው። የኢትዮጵያ ተዋህዶ ቤተክርስቲያን በሙሉ እምነቷን አስተምሮቷን አንቀበልም ብላችሁ የምታምኑ ናቸው። ስለዚህ ኢትዮጵያ ኦርቶዶክስ ተዋህዶ ወክሎ ነገር እኮ አንድ አይደለም የሚባለው በመጽሐፍ ቅዱስ ተዳኝተው ነው። እኛ እኮ የዘመነ ሄኖክ ቅዱስን እኮ ራሱ እናንተኛንን ኢትዮጵያ የወሎት በዘመነ ቅዱስ ሄኖክ ተቀበያለሽ 80 ቀጥሉ የተናገርኩት ለቤተሰቦች አሁን እኮ ስለ 80 መጽሐፍ ችግር የለም ልመልስላችሁ። እህተ ማርያም የስንዱ የሚሏት እነዚህ ተዋህዶ ነን የሚሉ ማህበርም ይሁን ምንም ይሁን ስንዱ እያሉ የሚናገሯት እህተ ማርያምን ነው። ግን በአንጻሩ ግን ምንን ያስመስላሉ? ልክ ኦርቶዶክስ ቤተክርስቲያንን ነው የሚያስመስሏት እንጂ የነሱ ዋና እምነታቸው ወለተ ማነው ስማ እቺ እህተ ማርያም ናት። እህተ ማርያም ለነሱ ቁንጮ ዋና ናት። ከሌላ አቆቆይ ስለማቀው ነው። አንደኛ ለምን መሰለሽ ወለተ ሰጣይቆ የሚታርግኝ
ኧረ ሚታርጊ እንዴ! ስለ እግዚአብሔር ቃል የእግዚአብሔር ቃል ብታቂ ኖሮ ስሜ የእግዚአብሔር ቃልማ ብታቂ አትዋሽም። የአርባ ቀን ሕፃን ዳቦ ይበላል የምትይ ሴት የአርባ ቀን ሕፃን የማይደረገውን እኛ እየቀደስን እኛ አብኩተን ጋግረን ስጋውን እያደረግን አንቺ አይተሽ ታውቂያለሽ? ጋግረሽ ታውቂያለሽ? ስጋው ደግሞ ጋግረሽ ታውቂያለሽ? አሁን ቆይቻለሁ ስጋው ደግሞ ጋግረሽ ታውቂያለሽ? አይሰጥም። ውሸትሽ ነው፣ በፍጹም ውሸትሽ ነው። መጽሐፍ ቅዱስን አትቀበዩም። መጽሐፍ ቅዱስን አትቀበይም። የትኛው መጽሐፍ ነው የምትቀበዩ? የትኛው መጽሐፍ አትቀበዩማ? አትቀበይም። ታምረ ማርያም ትቀበያለሽ? ታምረ ማርያም ትቀበያለሽ? አንዴ አስጨርሻቸውና ከኔ ጋር እንደነበረች ትወያያለሽ። አንዴ አስጨርሻቸው ሀሳባቸውን ይጨርሱ። ወደ ግለሰብ ሄደው ግለሰብ አንድ ሀሳባቸውን አስጨርሻቸው። ከዛ እየሰማን ነው እኛም ሀሳባቸውን ዳጊ ወንድም ነኝ አሁን እዚህ ቤት ያለሁት የሌለ ነገር ነው የምታመጪው እኮ የሌለ ነው። ይበላል እኮ አልሽ። ወለተ ሰንበት ከፈለግሽ ይቅርታ መሪ ጌታ ከፈለግሽ 10 ደቂቃ ምሰጥሻለሁ ታወራለሽ። ግን እሳቸው ሲያወሩ አታቋርጫቸው ፕሊዝ። ያወሩሽ እኮ ነው አሁን ስለኔ ከሆነ ያውሩና አንቺ ደግሞ መከላከያሽን ትናገሪያለሽ። እኔ ደቂቃ ሰጥሻለሁ ከፈለግሽ። መልካም እሺ፣ እንዳይረሱት እሺ። ያወሩሽ አንቺ ሲያወሩ ነጥብ ያዢ። በቃ እሺ። አንደኛ ምንድን ነው የ40 ቀንም የ80 ቀንም ሕፃን ስጋ ወደሙ አይወስድም። ደሙም እንዲጠጣ አይደረግም። የሚደረገው ጣቱን ነክሮ ነው ከንፈሮችን የሚያስነካው። ጣቱን ነክሮ ጣታችን ነክረን ነው የ40 ቀንም ይሁን የ80 ቀንም ይሁን ሕፃናት እየመጡ ስጋ ወደሙ ለመቀበል ተሰልፈው ሲመጡ አንቆይ ግደለው እንደ ደረቁን ዳቦ የምንሰጠው ዳቦ ነው እኮ የሚሰጠው። የሚጋገረው እኮ ዳቦ ነው። እንጀራ ቢያንስ እንጀራ እንኳ እንዲሁ እንጀራ ምናልባት ለስለስ ስለሚል ሊደረግ ይችል ይሆናል፣ ግን ደግሞ አይደረግም። ስለዚህ የሚደረገው ምንድን ነው? ጽዋው አለ፣ በጽዋ ላይ ወይን አለ። ዲያቆኑ የያዘው ለትልልቆች ከሕፃናት ግን እሱ አይሰጥም። የሚደረገው ምንድን ነው? ወደ ውስጥም ከተት ሊከተው ይችላል። ያ ምን እንዲያደርገው ነው? ሙሉ ጣቱን እንትን ሲለው ቢያንስ እዛ ደም እንኳ እንዲነካ ምላሱ ምናምን ነገር እንዲነካ። ወደ ውስጥ አይወርድም። ወደ ውስጥ የሚወርድ ወደ ሆድ የሚወርድ አይደለም። በጣት ተነክሮ የሚሰጥ ነገር እንዴት አድርጎ ይወርዳል? ማንም ኦርቶዶክሳዊ ነኝ የሚል ካህን ነኝ የሚል ቄስ ነኝ የሚል ካለ ይምጣ። ስጋ ወደሙ ሲሰጥ ይሄ ነው። ለታመሙ ሰዎች እንኳን የታመሙ ሰዎች በአስከሬን በሆነ ነገር እንዲሁ ይዘዋቸው ሲመጡ በመሞቻው ቀን ይቁረብ ሲባል እህል ውሃ መጠጣት ማይችል በስርንጅ በዚህ ምንድን ነው የሚባለው? ይሄ ተንጠል ምን ነበር የሚባለው? ግሉኮስ። በግሉኮስ የሚኖረውን ሰው ያመጡታል። በመኪና አድርገው ይዘውት ይመጣሉ። በፊት በአዲስ አበባ በየቤቱ እየወሰዱ ካህናት እንዲያቆርቡ ይፈቀድ ነበረ በየትኛውም ከተማ። አሁን በሌላው ጋር ብዙ ክልከላ ያለውም አዲስ አበባ ተከልክሏል። በመኪና ይዘውት እንዲመጡ የደቀመ ሊሞት ያለ ሰው ሊሞት አፋፍ ነው እኮ ምን እየተደረገበት እንዳለ ምን እያደረጉት እንደሆነ የት እንደሆነ እንኳ ያለበት ቦታ እንኳ ማወቅ በማይችል ህይወት ውስጥ ሆኖ ምንድመር ልክ እንደ ሕፃን ጣቱን ይነክርና ከንፈሮቹን ነው የሚያስነካበት። ይሄ ማን ነው የሚያውቀው? ካህኑ ብቻ ነው የሚያውቀው። ቤተሰብስ እዛ በሩቁ ነው ያለ። ሕፃንስ ይዛለች። እንዲያውም ዞር ነው የምትል እኮ ፊቷ ዞር ይላል። ምን ሲያደርግ? ቄሱ እንደዚህ ሲያደርግ ከንፈሮቹን ሲያስነካ ወዲያውኑ ደግሞ የውሃ ነገር ስጧቸው ይባላል። እና ምንድነው በጣም ትልቅ ውሸት ነው። ማያውቀው ሰው እኔ አላቅም። መጽሐፍ ቅዱስን የሚያውቅ ሰው ትክክለኛ የሆነ ፈሪሃ እግዚአብሔር ያለው ሰው የሚያውቀውን አውቀዋለሁ፣
የማያውቀውን ደግሞ አላውቀውም ነው ማለት ያለበት። ሥጋ ወደሙ የ40 ቀን ሕፃን የ80 ቀን ሕፃን ዳቦውን ይበላል ወይ ሲባል አዎ ይበላል። ከዛ እስመ አልቦ ነገር ዘይሳዓኖ ለእግዚአብሔር ጭራሽ የሌለ ነገር እና የሌሉበትን ነገር ለምን ይናገራል? የሌሉበትን ለምን? ነውር ነው ይሄ፣ በጣም ነውር ነው። በሚያውቅ ሰው ፊት ብዙ እኔ ብቻ አይደለሁም እኮ እዚህ ውስጥ ብዙ ሰዎች ብዙ ካህናት ይኖራሉ፣ ብዙ ዲያቆናት ይኖራሉ፣ ያውቁታል። ምስጢሩን የሚያውቁ ሰዎች ምስጢሩን በሚያውቁ ሰዎች ፊት መካድ ወይ ቀዳሽ አልነበርሽ ቤተልሔም ገብተሽ አላቦካሽ አልጋገርሽ ህብስቱን አልቆረሽው እንዴት እንደሚቆረስ እንዴት እንትን እንደሚል ሳታቂ ዝም ብለሽ አዎ ትወስዳለች። አዎ የሚሳነው ነገር የለም። አያንቀውም ወይ የሚሳነው ነገር የለም። እንዲህ ብሎ ነገር አለ እንዴ? የለም። ምግብ የ40 ቀን ሕፃን አሁን አልበላብኝ ቢያንስ ወይ አጥሚት ነገር በጣም እሱም በጣም ቀጠን ያለ ነገር ሊሰጥ ይችላል እንጂ ዳቦ አይሰጥም። ዳቦ አይሰጥም። የው ልጆች እያሳደግን ነው። እንደዚህ አድርገን አናቅም። ከመቼ ጀምሮ ነው ተጨማሪ ምግብ የሚለው የሳይንስ እንትን እንኳ እንጃ ከ6 ወር በኋላ ከ3 ወር በኋላ እንደዚህ አካባቢ ይመስለኛል እንጂ 40 ቀን ሕፃን የ40 ቀን ሕፃን አይወስድም። ያም ከ6 ወር በኋላ የሚባለውም ቀጠን ያለ በጣም ቀጭን የሆነ ነገር ወተትም ቢሆን ሙሉ ወተት እሺ ስልክ ገብቶብኝ ነበር። ወተት እንኳ ውሃ ተጨምሮበት እንዳለ የላም ወተት አይሰጥም ነው የሚሉን። ስለዚህ ጠብ እያደረግንበት በመጠኑ ጠብ እያደረግንበት ነበረ ምንሰጣቸው ማለት ነው። እና ይሄ አንዱ ትልቅ ውሸት ነው። አንድ ሁለተኛ ደግሞ መጽሐፍ ቅዱስ ገድል አትቀበይም ወይ ገድል ድርሳን ከመጽሐፍ ቅዱስ ስለ ቤተ ክርስቲያኗን አስተምህሮ የቤተ ክርስቲያኒቱን አስተምህሮ እንትን መናገር የሚችል ካለ ከቤተ ክርስቲያኒቱ አስተምህሮ እየጠቀሰ ከቤተ ክርስቲያኒቱ አስተምህሮ መጽሐፍ ቅዱስ አይደለም፣ ከቤተ ክርስቲያኗ አስተምህሮ። አሁን ስለ ተስካር ብንል ተስካር ስለ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሊያወጣ ነው እንዴ? ስለ የትኛው ስለ ሜሮን ቢባል የታለ ሜሮን? መጽሐፍ ቅዱስ ውስጥ ሜሮን አለ እንዴ? የለም። ጥምቀት ቢባል ታቦት እንበል ታቦት አለ እንዴ? የለም። ስለዚህ ከመጽሐፍ ቤተ ክርስቲያን የራሷ የሆነ ስርዓት ነው ያላት። በራሷ ስርዓት የራሷ የቤተ ክርስቲያኒቱን ስርዓት ይሄ ነው እውነታው ብሎ ሊናገር የሚችል የለም። አሁን እርሷ የምታመጣው ነገር አሁን ላይ የተፈጠረው 10 ዓመት ያልሞላው ትምህርት ድነናል፣ እየዳን ነው፣ እንድናለን የሚለው የመጨረሻ የሞተ ትምህርት ይባላል። ይሄ ምውት ይለዋል ግዕዙ። ምውት የሆነ ትምህርት ነው። ድነናል የሚባለው ድነናል። ከዳንክ ለምን ትሰራለህ? ከዳንሽ ለምን ትሰራለሽ? ድኛለሁ ብሎ ነገር አለ እንዴ? ማን ነው ድኛለሁ የሚለው? ይሄ ድነት በጸጋ የሚሉት አያቸው። ከአዳማዊ ኃጢአት ድነናል ነው። በደንብ ልብ በሉ። የራሷን ኃጢአትስ ከልጅነት እስከ ዕውቀት ድረስ እስከ ዛሬ ድረስ በሚሰሩት ኃጢአት ግን በራሳቸው ብቻ ነው እንጂ የእግዚአብሔር ጸጋ የሚባል የለም። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታች ሳይሆን ከላይ ያሉ እነዚህ የሚያስተምሩት ትምህርት ፈጽሞ መጽሐፍ ቅዱሳዊም አይደለም፣ የኦርቶዶክስ ቤተክርስቲያን ትምህርትም አይደለም። ምክንያቱስ ሰዎቹ በራሳችን ነው እንድናለን የሚሉ በክርስቶስ ጸጋ አይደለም። በክርስቶስ ጸጋ የሚሉት ከፓጋኖች ጋር እኩል ነን። ክርስቶስ መስቀል ላይ የዛሬ 2000 ዓመት ባፈሰሰው ደሙ ለአዳም ዘር ሁሉ ስለሆነ ያፈሰሰው በዚያ በኩል ድነናል። ከማን? ከአዳም ከውርስ ኃጢአት ወይም ደግሞ ከጥንተ አብሶ ነው የምትለው። ራሷ ከሚፈረድባት ኃጢአትስ እኔው ራሴ ነኝ። የክርስቶስ ደም የክርስቶስ ነገር በእኔ ህይወት ላይ በእኔ ስራ ላይ ምንም አይነት ድርሻ የለውም ነው የሚሉ።
እነማን ድነናል፣ እየዳን ነው፣ እንድናለን የሚለው ትምህርት። ይሄ ትምህርት እጅግ በጣም በምድር ላይ አደገኛ የሆነ ሰይጣን ያልደረሰበት የስህተት ትምህርት ነው። ሰይጣን እንኳ ያልደረሰበት የስህተት ትምህርት ይባላል። ይሄ የስህተት ትምህርት ማንም ሰው የክርስቶስ ሞት የክርስቶስ ደም የማያስፈልገው በራሱ ብቻ በየቀኑ እየሰራ መዳኑን እንዲፈጽም በራሱ በመውጣት በመውረድ በመጾም በመጸለይ ድነትን የሚፈልግ ትውልድ ይሄ ትውልድ ነው። ይሄ ሰይጣን ገደል የከተተው ትምህርት ነው። ይሄ ሰይጣናዊም ትምህርት ነው። የክርስቶስን ደም የረገጠ የክርስቶስን የሞቱን የቤዛነት አገልግሎቱን ያክፋፋ ምኑ ይሄ ምን የሚለው በራሴ ነው ምድነው። በጸጋውስ በጸጋውማ ከአዳማው ኃጢአት በጸጋው ድነናል የምንለው ከምንድን ነው ቢባል ከአዳማው ኃጢአት ብቻ። ሌላው ኃጢአትስ ዛሬ የሚያመነዝር፣ ዛሬ የሚዋሽ፣ ዛሬ የሚሰርቅ፣ ዛሬ የሚሰክር፣ ዛሬ የሚጨፍር፣ ዛሬ የሚዘፍን ሰውስ በራሱ ኃጢአት በራሱ ሥራ ብቻ ነው የሚድነው። የክርስቶስ ፕላስ ይሆናል ወይ የክርስቶስ ደም ወይም ደግሞ የክርስቶስ የሞቱ የቤዛነቱ አገልግሎት በጭራሽ ድርሻ የለው። ምኑ ድርሻው አብቅተዋል። ይህ በጸጋ ከማን ጋር እኩል ነው? መሐመዳውያንም በመሐመዳውያንም የትኛውም ዓለም ላይ ድነዋል ብሎ ነው የሚያምነው። ይሄ አስተምህሮ የትኛውም ዓለም ላይ በሙሉ ድነዋል። ያልተኮነነ ያልተፈረደበት የለም። ምን ይላሉ አባቶችም? 4 ሰዎች ብቻ ናቸው ሲኦል ውስጥ የቀሩ የተዋቸው። ክርስቶስ በመስቀል ላይ ወደ ሲኦል በገባ ጊዜ በሞተ ጊዜ ዕለተ ዓርብ ማለት ነው። ነፍሱ ቅድስት ነፍሱ ወደ ሲኦል ገብቶ ነፍሳትን ሁሉ ከአዳም ጀምሮ የነበሩ ነፍሳትን ሁሉ ይዞ ምን አለ? ወጣ። ከማን በቀር? ከ4 ሰዎች በቀር። ከ4 ሰዎች በቀር እነ ፈርዖን ኒካኡ እነ ጌዱሶር የሚባል ሌላው ደግሞ የዚህ የማነው ስሙ ይሄ የናቡከደነጾር የሱ ነፍስም ይሄ የቤተ መቅደሱን በሙሉ ዘርፎ ወደ ባቢሎን የወሰደው ማለት ነው። እነዚህ እዚያው ቀርቷል ነው የሚባለው። ይሄ በጽሁፍም ያለ የተረጋገጠ ነገር። ሌላው አዳማዊ ዘር በሙሉ ግን አውጥቶታል። ቀጥሎ ያለው እንደ እግዚአብሔር ቃል የኦርቶዶክስ ቤተክርስቲያን ትምህርት በእምነት እንዲድን ቅድም ቤካ ዳጊ እያወራ ነበረ። ምን መጽሐፍ ቤተክርስቲያን የኢትዮጵያ የዚህ ምንድነው የሚባለው የቤተክርስቲያን ጸሎት በሚለው መጽሐፍ ላይ የቤተክርስቲያኒቱን አቋም ቁጭ አድርገዋል። የቤተክርስቲያን የማን የኦርቶዶክስ ቤተክርስቲያን እዚህ ጋር ያለውስ የነወለተ ሰንበትስ በጭራሽ አይመለከተውም። ይህንን ቀና ብለው አያዩትም፣ አይቀበሉትም አይቀበሉትም ማለት ነው። ተዋሂዶን ኦርቶዶክስን የሚቃወሙ ናቸው። በመሰረቱ ተዋሂዶ እንጂ ኦርቶዶክስ የሚለው ቃል በፍጹም ለመስማት በጣም ነው የሚጨንቃቸው፣ ለመቀበልም በጣም ነው የሚጨንቃቸው፣ አይወዱትም። ስለዚህ ምንድን ነው ምድር ላይ ያለችው ኦርቶዶክስ ቤተክርስቲያን ባለ ሲኖዶሷ ሰዎች እስከ ዕለተ ዓርብ ድረስ 5500 ዘመን እስኪፈጸም ድረስ የነበሩ ነፍሳት በሙሉ እትወለድ እንወለድ ተወለትከ ከልጅ ልጅህ ተወልጄ አድነሃለሁ ባለው ቃል ኪዳን መሰረት አውጥቷቸዋል። ከዚያ በኋላ እስከ ዕለተ ዓርብ ጀምሮ ሐዋርያትን ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወደ ዓለሙ ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ካላቸው በኋላ ከዚያ በኋላ ማንም ቢሆን ካላመነ ይፈረድበታል። ይህ ነው ይፈረድበታል። በምንድን ነው የሚፈረድበት? ባለማመኑ ይፈረድበታል። ይህንን እነ ወለተ ሰንበት አይቀበሉትም። ባለማመኑ አይፈረድበትም ብለው
ሚያምኑ ናቸው እነዚህ። በጸጋ ድኛለሁ እንደዚህ ብሎ ነገር አለ እንዴ? ይሄ የቤተ ክርስቲያን አስተምሮ አይደለም። ቤተ ክርስቲያን ግን ምን ትላለች? እያንዳንዱ ሰው በክርስቶስ ማመን አለበት፣ ወንጌልን መስማት አለበት፣ ለወንጌል ምላሽ መስጠት ይጠበቅበታል። ከዚህ የተነሳ ነው ያ የቤተ ክርስቲያን መጽሐፍ መቼም 1000 ጊዜ በትንሹ 50 ጊዜ ተነቦ ይሆናል እዚህ ቲክቶክ ላይ። መጽሐፉ ግን ሰዎቹ እንደ መዶሻ የሆነ መጽሐፍ ነው። መዶሻ ነው። ሊቀበሉት አልቻሉም። ለምን? የራሳቸው አስተምራላቸው። ይሄ ትምህርት የነሱን ትምህርት ያፈርሳል። የኦርቶዶክስ ቤተክርስቲያን ትምህርት ግን ይገነባል። ባለ ሲኖዶሷ ቤተክርስቲያን ግን የተቀበለችው ነው። አባቶች የተባሉ ተመርጠው የጻፉት መጽሐፍ ነው። ተመርጠው ሊቀሊቃውንት እገሌ አባ እገሌ መልአከ ምንትን እንዲህ ተብሎ ተመርጠው የጻፉት ጽሑፍ ነው። የጻፉት መጽሐፍ፣ የጻፉት አቋም ነው። እና ምን በክርስቶስ ብቻ ድነናል፣ በእምነት ብቻ ጸድቀናል፣ በክርስቶስ ብቻ ጸድቀናል፣ በክርስቶስ ብቻ ድነናል፣ ብቻ እያለ ነው የሚናገረው መጽሐፉ። እች ናት ባለ ሲኖዶሷ። ሲኖዶስ አልባ የሆነችው ግን ገና የራሷ የትምህርት እንትን እያረቀቀች ያለች ይህን እንዴት እንበለው የምትል የኦርቶዶክስ ቤተ ክርስቲያን ሊቃውንት መጻሕፍትን የማትቀበል በምድር ላይ ያለውን በዚህ ምድር ላይ በኢትዮጵያ ውስጥ ያለውን ሊቃውንት ያለሽ የኢትዮጵያ ኦርቶዶክስ ተዋሕዶ ሚት አድርጉልኝ ባካችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምን አይሉ አይጠቅሱም። ለምንድን ነው አይጠቅሱም? አሁን እቺ ሴት ለምሳሌ አትጠቅስም። ምንድን ነው የማትጠቅሰው? ይኸው የቤተ ክርስቲያን ትምህርት አቡነ እገሌ የጻፉት፣ አቡነ ጎርጎርዮስ የጻፉት ወይም ደግሞ አቡነ በትረ ማርያም የጻፉት ይኸው እንዲህ ይላል፣ እንድናለን ድነናል የሚል ቆይ ሚታርጊ ድነላል የሚል የለም። አይደለም እችው ሴት ማለት ነው። እችው ሴት ይቅርና ሌሎቹ ምሁራንን የሚሉ ድነናል እየዳነው እንድናለን የሚሉ ሰዎች በእግዚአብሔር ቃል አንማማርም። በእግዚአብሔር ቃል ከግለሰብ እንውጣ። የእግዚአብሔር ቃል አይቀበሉም። አያችሁ ኦርቶዶክስን እንደማትቀበል አሁን ገብታችኋል። አሁን መቀበል ያቃተውትና በራስዎት ሀሳብ መሄድ የጀመሩት ለእግዚአብሔር ቃል ከዳጊ ጋር እያወራን ነበር አይደል እንዴ? ይኸው የኦርቶዶክስ ክርስቲያንን ራሳችን ሳይሆን አትቀበልም። አያችሁ እንዲህ ነው። በምን አወቁ? እስካሁን እኮ በእግዚአብሔር ቃል አልጠየቅኝም። እባካችሁ ታች አርጓትና ታች ሆና ከዛ በኋላ ትገቢያለሽ። እታች ታብታብ አድርጊ። እንደሱ የተሻለ የሚሆነው ይሄ ነው። አሁን ይኸው ድነናል እየዳን ነው እንድናለን የሚለውን ትምህርት በራሳቸው ከመጽሐፍ ቅዱስ ከዚህ ሊሸውዱ ይሞክራሉ። የቤተ ክርስቲያኒቱ አስተምሮ እንዳልሆነ ግን ስለሚገባቸው ይኸው አባ እገሌ እንዲህ አሉ፣ ይኸው ፍትሐ ነገሥቱ እንዲህ አለ፣ ይኸው አንድምታ ወንጌል እንዲህ አለ ብለው መረጃ ማቅረብ አይችሉም። ለምን? የቤተ ክርስቲያኒቱ ትምህርት ስላልሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ስላልሆነ ምን ማድረግ አይችሉም? መጥቀስ አይችሉም። አንድ አባት መጥቀስ አይችሉም ማለት ነው። እግዚአብሔር ይመስገን። ስለዚህ ወገኖቼ በእውነት ነው የምላችሁ፣ እንዲህ መረጃ አቅርቡ ብትሏቸው ድነናል እየዳነ ምል ሰዎች የላቸው። ይኸው ጥቅስ ነው የሚደረድሩ። ከወዲያ ጥቅስ ለቃቅመው እንደ መናፍቃን የዚያ ባህሪ ስላለባቸው ለቃቅመው ከዛም ያመጣሉ። ተሳዳቢዎች፣ የስድብ መንፈስ ያለባቸው፣ መቀደስን ማይወዱ፣ መለወጥ ማይወዱ፣ ክርክር ብቻ ለጊዜው ነጠላ ተውሰው ቤተ ክርስቲያን የሚስሙ፣ ነጠላ ተውሰው የሚያስቀድሱ፣ ነጠላ ተውሰው ፕሮግራም የሚመሩ፣ አለባበሱን እንኳ ምንም ነገር በቃ ግራ ገብቷቸው እንዴት በዚህ ይወድቅባቸዋል፣ በዚህ ደግሞ ይወድቃል፣ የሚደግፉባቸዋል። ፍዳቸውን ያዩ ነጠላ ለመልበስ እንኳን አይደለም አስተምህረዋን ይቀርና። ስለዚህ ይሄ ነው እውነታው። አቡነ እንትና እንዲህ አሉ፣ አቡነ እንትና እንዲህ አሉ፣ አባ ጎርጎርዮስ እንዲህ አሉ፣ ወይም ደግሞ አትናቴዎስ፣ ዮሐንስ አፈወርቅ፣ እስኪናዚ
እስኪ ሊቃውንት እዚህ ያሉ ሊቃውንት ለምን አትጠይቅም? ለምን የውጩ የጥንቱን እዛ ጋር ለምን ትሄዳለህ? የቤተ ክርስቲያን የራሱ አስተምሮ ነው ያላት። የእሷን አስተምሮ አምጣ። ዮሐንስ አፈወርቅ አይደለም አስተማሪዋ። ዮሐንስ አፈወርቅ አይደለም የቀረጸላት ትምህርቷ። ጥምቀትን የቀረጸው አትናቴዎስ አይደለም። ጥምቀትን የቀረጸው ዮሐንስ አፈወርቅ አይደለም። ሌላ ማንም ዲሜጥሮስም አይደለም። ማንም አይደለም። ራሷ ቤተ ክርስቲያኒቱ ይሆነኛል ብላ ይጠቅመኛል ብላ ይህን ትምህርት ቀርጻለች። ይህንኑ ትምህርት የቀረጸችውን ከዚሁ መረጃ አቅርቡ በሏቸው። አያቀርቡም፣ የላቸው እና ሄደው እዛ ነው የሚወሸቁ። እንትና የሚባል እንዲህ ብሎ የተረጎመ ማናለ ነው የሚሏቸው። እና ይሄ እንግዲህ እንዲህ ነው። ከነዚህ አንዱ ናት። አቅርቢ ብትባይ አይደለም መጽሐፍ ቅዱስ ነው የምትለው። ለምንድን ነው ወደ መጽሐፍ ቅዱስ እንምጣ እንጂ የሚሉት? ለምንድን ነው? የቤተ ክርስቲያኒቱ ትምህርት እንዲነካ ስለማይፈልጉ። ቢነካ ጉድ ይወጣል፣ ቢመዘን ጉድ ይወጣል። በምኑ? በዚህ በመጽሐፍ ቅዱስ በእግዚአብሔር ቃል ሲመዘን ቀሎ የሚገኝ ትምህርት ስለሆነ የለማ። ከዚህ የተቀረጸ አይደለም፣ ከዚህ የተወሰደ አይደለም። በደም እየመረራችሁ ቢሆን ይህን ስሙት። የለም ከዚህ የወጣ ከዚህ ከመጽሐፍ ቅዱስ ከእግዚአብሔር ቃል የወጣ ጥምቀታችን ይኸው ከመጽሐፍ ቅዱስ የወጣ ነው ቢሉ አይችሉም። የለም መጽሐፍ ቅዱስ ላይ አልወጣ። ሌሎቹም ስርዓቶች በሙሉ የጌታ እራትን በሉ፣ የለም እዚህ ውስጥ የለም፣ የለም እዚህ ውስጥ። ስለዚህ እንትና እንዲህ ብሎ ተርጉሞታል ነው የሚሏቸው። እንትና እንዲህ ብሎ ተርጉሞታል ነው። ከዛ የእንግሊዝኛ መጽሐፍት እንመ እስኪ የግዕዝ መጽሐፍ አምጡ። እስኪ በአማርኛ የተጻፉ የሊቃውንት መጽሐፍትን እስኪ አምጡ። እስኪ መረጃ ከሆነ የቤተ ክርስቲያኖች መጽሐፍት በእንግሊዝኛ የተጻፉ መጽሐፍት አይደሉም፣ በአረብኛ የተጻፉ መጽሐፍት አይደሉም። ቤተ ክርስቲያኗ የራሴ ያለችው ሊቃውንቶቼ ናቸው ያለቻቸውን በሙሉ ያዘጋጁት መጽሐፍት አለ። ከዚያ ማምጣት ነው። ከቻላችሁ ከዚያ አምጡ። እውነቱ ከዛ ነው ማምጣት የምቻለው። አለበለዚያ ግን የውጭ የምንነጋገረው በኦርቶዶክስ ቤተ ክርስቲያን የኢትዮጵያ ላይ በኢትዮጵያ ላይ ማስረጃ ለማቅረብ የሚሞክሩት ዮሐንስ አፈወርቅን፣ አትናቴዎስን፣ እዛ ግብፅ ሜሮን አይታወቅም፣ ግብፅ ታቦት አይታወቅም አልናቸው እኮ። ግብፅ ይሄ ኢትዮጵያ ውስጥ ያለው ወይን አይታወቅም። የራሳቸው ሌላ ወይን ነው ያላቸው፣ ሌላ ትሪ ነው ያላቸው፣ ሌላ ጠረጴዛ ነው ያላቸው፣ ሌላ ቅዳሴ ነው ያላቸው። ቅዳሴያቸውም ሌላ ነው፣ ስርዓታቸውም ሌላ ነው። ብዙ ይሄ ነው። ስለዚህ ወደዚህ ለማምጣት ለምን ግብፅ ትሽከረከራላችሁ? እንደና አኬ እነሱ ራሳቸው የቻሉ ናቸው። እነሱ አየር ላይ ያሉ ናቸው። የሚቆፍሩት እዛ እንግሊዝኛ የተጻፉት ላይ ነው። እነዛን መጽሐፍት እየነቀፍኩ አይደለም፣ ነገር ግን ጥያቄው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት ሲባል የቱ ጥምቀት? አያችሁ፣ የራሷ ጻድቃን፣ የራሷ ሰማዕታት፣ የራሷ የዝክር ስርዓት፣ የራሷ የፍታት ስርዓት፣ የራሷ የሆነ የቀብር ስነ ስርዓት ምን በሙሉ ያላት ቤተክርስቲያን ነው። ስንዱ የተባለችው እዚህ ማቴዎስ 10:40 ላይ ያለው እንደ ትልቅ መፈክር የሚቆጠረው ለድሆች መስጠት የለም። መጽሐፉ ግን አይልም። ቤተ ክርስቲያኗ ለማን? ለድሆች ስለመስጠት በደቀ መዝሙር የሚያጠጣ የሚል። እነማን ናቸው ደቀ መዛሙርት? እነ አቡየ፣ እነ ተክልየ። ኢሳይያስ ደቀ መዝሙር ነው? አይደለም። እንድርያስ ደቀ መዝሙር ነው? አይደለም። ያዕቆብ ደቀ መዝሙር ነው? አይደለም። የያዕቆብ ዝክር አለ? የለም። የኤርምያስ ዝክር የማን ዝክር ነው ያለ ታዲያ? እዚሁ የበቀሉ። ለምን? ስርዓቱ እዚሁ የበቀለ ስለሆነ የትም ዓለም ላይ ሄዱ ጊዮርጊስን የሚያውቁ ሰዎች ይኖራሉ። የጊዮርጊስ ታቦት ይኸው ታቦቱ ወጣ ብሎ የሚሰግድ ለጊዮርጊስ የሚሰግድ ግን የለም፣ አታገኙ። አርሴማ ልትኖር ትችላለች። ለአርሴማ ቀናትን መድቦ በዚህ ቀን እርሱ ነው፣ በዚህ ቀን እንትናናት እያለ ቀናትን እየመደበ ከእግዚአብሔር ፊቱን እንዲመልስ ያደረገ ሕዝብን እንዲህ ያደረገ ቤተ እምነት ግን የለም። ከማን በቀር? ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር። ለዚህ ነው አያችሁ በጣም ምንም ቆላና ደጋ የሆነ ኢየሱስ ክርስቶስ እንግዳ የሆነ
ስለ ኢየሱስ ሲነሳ ሰዎች ፊታቸው የሚጠቁረው፣ ሰዎች ፀጉራቸው የሚቆመው ለምንድን ነው? ኢየሱስ ተጋርደዋል፣ ለዘመናት ተሸፍነዋል። በነማን አሉ በሚባሉ ያድናሉ በምን በጥርኝ ውሃ። የኢትዮጵያ ጽድቅም ሌላ ነው፣ ጽድቁ ራሱ ሌላ ነው። ይሄ ሁሉ ጊዜ የምናወራው ይሄ አይደለም? እንደ መጥቆራ የትም ዓለም ላይ የለም። መጥቆራ የትም ዓለም አታገኙትም። ምንም ነገር ምንም የሌሉ እዚሁ የተፈጠሩ እዚሁ በተፈጠረው ስርዓት የሚመለኩ እንዲህ ናቸው። ስግደት ቢባል ከመጽሐፍ ቅዱስ የተቀዳ አይደለም። ራሱ የክብር የሚባል የምንድነው የጸጋ የሚባል ከዛ የአምልኮ የሚባል እንደ እዚሁ የተፈጠረ ይሄም እዚህ የብል ውስጥ መጥቀስ አይቻልም። የለም። ስለዚህ ትምህርቱን ስንፈትሸው በራሱ የቆመ ስለሆነ ባይብል ወደ ጎን ተትቶ የተወለዱ ስርዓቶች ናቸው። ዝም ብሎ ያለ እምነት ያለ ጥምቀት ያመነ የተጠመቀ ምኑ ነው? ምን ያለ እምነት ይቻል የለም እንዴ? እነ በላዔሰብ ያለ እምነት አይደለም እንዴ ዳኑ? ስንቶች ናቸው ያለ እምነት እንዲሁ ይሄዳል። እሷስ እንደዚህ ሰምቼ ነበር የሚል እግዚአብሔርን ክዶ ግን እርሷ ግን ታማልዳለች ሲባል ሰምቻለሁ። አሁን ይሄ ዕቃ ጨዋታ አይደለም እንዴ? እግዚአብሔርን ክዶ ሰው ስለ እግዚአብሔር ደንታ ቢስ የሆነ ሰው ለማርያም የሚሆን ልብ ከየት ነው የሚያመጣ? ልብ ወለድ እንጂ ማርያምንም ካደ ስላሴንም ካደ። አቡዬ ግን እሳቸው ግን ያማልዳሉ ሲባል ሰምቻለሁ። ባለፈው እዚህ ክፍል ላይ እየተነበበ ነው። ከየት አመጣው? እግዚአብሔርን ማያቅ ወልድን ማያቅ ክርስቶስን ማያቅ የክርስቶስን በመስቀል ላይ መሰቀል ማያቅ ሰው የማይገባው ሰው ለመዳን ነው እኔን ለማዳን ነው ብሎ ያልተቀበለ ሰው አቡዬማ ያማልዳሉ ሲባል ሰምቻለሁ። እና ስለዚህ ስለ አቡዬ ብሎ የሚዘክር ሰው የትኛው ሃይማኖት? የግብፅ አታደርገው፣ የግሪክ አታደርገው። የትኛው ዓለም ላይ ይሄ አይደረግም። እዚሁ ይሄ ምንታገለው ለዚህ ነው። ምንታገለው ትውልዱ ኢየሱስን እንዲያውቅ ነው፣ አዳኙን እንዲያውቅ ነው፣ ወደ አዳኙ ፊቱን እንዲያዞር ነው። ምን ጠብቀው ይሄ ነው። ሁል ጊዜ ከስድብ እንዲወጣ ምልክት የሆነ የስድብ ምልክት አንድ ሃይማኖታዊ ተቋም አይጠጣ መገሌ መጠጥ አቁመዋል ተብሎ የሚጠናበት ልንገራችሁ። እንግዲህ እገሌ መጠጥ አቁመዋል፣ አይ ከእነንትና ጋር እየተገናኘ ነው። ፈትሹት እንዴ! መጠጥን ስላቆመ ዘፈን መስማት አልወድም አለ። እንዴት? የሆነ ነገር አለበት። ከኃጢአት በራቃችሁ ቁጥር የምትጠኑበት ህይወት፣ ሰው ከኃጢአት እየራቀ በሄደ ቁጥር እንዲጠና የሚደረግበት ብዙ ፈተና በማን? በኢየሱስ። ሰው በኢየሱስ ስላመነ ድንጋይ ይወረወርበታል እንዴ? ሰው ኢየሱስ ስላለ ይወገዳል እንዴ? ይወገዛል። ይህም በማለቱ ስለዚህ ስርዓተ ሃይማኖቱ የተለየ ስለሆነ ነው። በሐዋርያት ትምህርት መሰረት ግን ከኢየሱስ በቀር ማን አዳኛለ? ማንም። አዳኙ ማን ብቻ? ኢየሱስ ብቻ። መዳንም በሌላ በማንም የለም ማለት ብቻ ማለት ነው። በማንም የለም ካለ በቃ የለም ነው። የለም ማለት እኮ ብቻ ነው እኮ ብቻ ነው። አያችሁ አሁን እዚህ ይቅርታ እንዲሁ መነንዬ ይቅርታ ምን ይላል እዚህ ይዤው ነበረ እዚህ ጋር አለና ምን ይላል እዚህ? ኧረ የሚገርም ነገር ነው፣ ብዙ ነው። እሺ እዚህ ጋር ደግሞ ምን ይላል? በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም፣ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። ይህን የምትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ግብፅ እንደዚህ አትልም። የግሪክ ቤተክርስቲያን ይህን አትልም። የትኛውም የዓለም አብያተ ክርስቲያናት በሙሉ ይህን አይሉም። ይህንን አይሉም፣ አያምኑም። ምን? በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም፣ ተፈጥረ ኩሉ ዓለም። ዓለሙ ሁሉ የተፈጠረው ስለ እመቤታችን ነው።
በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። አዳምና ሔዋን የተፈጠሩት ስለ እመቤታችን ነው። ይህን ብሎ የሚያምን ቤተ እምነት የለም በዓለም ላይ ከማን በቀር? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር የትኛውም አብያተ ክርስቲያን በዓለም ላይ ይሄ የሐዋርያት ትምህርት አይደለም ምንለው። ለዚህ ነው ወደ ሐዋርያት ትምህርት እንመለስ እያልን ወደ ሐዋርያት ትምህርት እንምጣ እያልን ሕይወቴ ይቤላ አዳም ለብእሲቱ አይምሮ ከመትወፅእ እግዝእትነ ማርያም እምሃውቄሁ ወእምከርሰ ብእሲቱ። አዳምም እመቤታችን ማርያምን ከሱ አብራክ እንደምትከፈል ከሔዋን ማህፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበረ። ይህን ምትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ የተለየ ትምህርት ነው ያላት፣ የተለየ ስርዓት ነው ያላት። እና ስለዚህ ይሄ ይመስላል። በጣም ይቅርታ እንጂ ብዙ ነው። በጣም የቆመበት ነገር አይነኬ የሆነችው እሷ ናት። በዓለም ላይ ግን አይነኬው ኢየሱስ ነው። በግብፅ አይነኬው ኢየሱስ ነው። በግሪክ አይነኬው ኢየሱስ ነው። በየትኛው በካቶሊክም በሉ በየትኛውም ነገር ላይ ዋና አይነኬ የሆነ ማን? ኢየሱስ በገዛ ደሙ ዋጀን፣ በገዛ ደሙ አዳንን እያለ የምንሰብከውን ይህንን አፋችሁ ያዙ እና ምን በሉ? ማርያም በሉ። አንልም። ክብር ለኢየሱስ ይሁን። ስለዚህ በጣም ብዙ ማወራው ነገር ነበር እና የእመቤታችን ክብሯ ይላል እዚህ ታምረ ማርያም። አሁን የእመቤታችን ክብሯ ምስጋናዋ ሁሉ አለ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ለሰሚው ለሰማውም ሊሰማውም የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለውስ እንደምን ያለ ህሊና ነው? ቁጥር 9 እስከ 15 ይህን ምትልማን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ይሄ አይወራም። የለም ስለ ኢየሱስ እንደዚህ አይወራም። ማርያም የተወለደችበት ቀን ይከበራል። ኢየሱስ የተወለደበት ግን ታቦት የለው። ልደታ መልክዓ ልደታ አለ። ልደታ የሚባል ታቦት አለ። ልደቱ የሚል ታቦት ግን የለም። ልደቱ የሚል መልክዓ ኢየሱስም የለም። ልደቱ የሚል መልክ የለም ለኢየሱስ ምንም። ለእሷስ ጽንሰቷ በሉ መልክ አለ፣ ልደታ በሉ መልክ አለ፣ በዓታ የሚባል መልክ አለ። ምንዋል? ይሄ ዓለም ላይ የሌለ ሃይማኖታዊ የሆነ አዲስ ስርዓት ነው። ኢትዮጵያ የበቀለ ስርዓት ነው። ጌታ በነገር ሁሉ ይባርካችሁ። በጣም ብዙ መሄድ እፈልግ ነበረ፣ ግን ይበቃኛል። ጸጋ ይብዛሎት መርጌታ። እስኪ ከቆየን እድል እሰጡታለሁ ድጋሚ የምንቆይ ከሆነ። እኔማ ምንም እኮ አልገባኝም። እኔ ልዩነት አላየውም ከኦርቶዶክስ ተዋሕዶ ጋር ልጅቷ ከምትናገረው። ኤኒዌይስ 1-3 ጥያቄዎች ጠይቃታለሁ ብዬ ነበር። ይመቻችኋል? እንቆያለን ወይስ በኤካይ ትከፍታለህ? አልከፍትም መሲያ፣ ግን አንቺ እንዳልሽው እኔ ምንም ልዩነት አላየሁም። እኔ ምንም ልዩነት አላየሁም። ፕላስ ደግሞ ከስር ያሉት ኦርቶዶክሳውያን ራሱ ከእሷ ጋር ነበሩ አብረዋት ሪፖርት ሲያደርጓት የነበሩት እና እሷ ያለችው በጠቅላላ ሌሎች ኦርቶዶክሳዊ የሚሉትን ነው ያለችው እና እኔ ልዩነቱ ምንም አልታየኝም። ግን እኮ ቅድም መርጌታ አንድ ጥያቄ ጠይቃ ነበረ። እርስዎ ለምሳሌ ከአንድ እስቲ ሐዋርያ አሳዩን ወይም ደግሞ የተናገረ ሐዋርያ ካለ አሁን በእግዚአብሔር ማለት ከክርስቶስ ጋር በሰማያዊ ስፍራ እንዳሉ እርግጠኛ ሊያደርጉት የሚችለው መጽሐፍ ቅዱሳዊ ማስረጃ ወይም እንዲህ ብሎ የተናገረ ሐዋርያ ካለ ብሎት ጠይቃ ነበራል። መርጌታ እንደዛ ብለው ነበር። እርሶ ሴትዮዋ ማለት ነው። እርሶ ሴትዮዋ የሚባሉት ምንድን ነው ይባላል? እንደዛ ብላ ነበር መርጌታ እና ገርሞኛል። ማለት መጽሐፉን አላነበበችውም ነው ወይስ አላየችውም ነው ወይስ የሐዋርያ ጳውሎስን የተናገረውን ትክደዋለች የሚል ነገር አስነሳብኝና እኛ ክርስቲያኖች እኮ እርግጠኞች ነን፣ በጣም እርግጠኞች ነን። ማለት በሰማያዊ ስፍራ ከእርሱ ጋር እንደተቀመጥን በጣም እርግጠኞች ነን። አሁን ከመሲ ጋር ሁሌ የምለው ማይሰለችን ከዳጊ ጋር ከመርጌታ ከመነንዬ ጋር እና ከመሲ ጋር አሁን ካለበት እርግጠኝነት ይልቅ በሰማያዊ ስፍራ ከእርሱ ጋር መሆኔን ነው በጣም እርግጠኛ መሆነው ማለት ነውና እኛ ክርስቲያኖች
በቃ ምናምነው እናውቃለን። ብትሞቺ ሲባል ስሞት ትላለች፣ አልሞትም ትላለች። እንዴት በጣም ብዙ ብቻ ግራ የሚያጋባ አይነት ነገር የምታወራው ደን ማለት መዳረሻውን ስለማታውቀው ነው። ኤንድ የት እንደሆነም በትክክል ስላልገባት ነው ብዬ ነው እንደዛ የምትለው። እና ቅድም መሪጌታን የጠየቀችው ጥያቄ እሳቸውም እንዳያወሯት ከለከለች። አፋፏን ምንድን ነው አፋፋቸውን ብላ ምላሳቸው ላይ ቆማ አስቸገረች። እርሶ ሴትዮዋ ማለት ነው። ግን ኤፌሶን ምዕራፍ 2 ቁጥር 6-7 እንደዚህ በሚመጣው ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ካለ በኋላ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው። ያስቀምጠናል አይደለም፣ አስቀመጠን። በቃ አለቀ። አሁን እኛ በሰማያዊ ስፍራ ከእርሱ ጋር ተቀምጠናል እና እርግጠኞች ነን፣ በጣም እርግጠኞች ነን። አሁን ጌታ ቢመጣ ወይም ደግሞ እኛ ወደ ጌታ ብንሄድ አሁንም ራሱ በዚያ እንዳለን ከእርሱ ጋር እናምናለን። ለምን ሲባል እኛ ክርስቲያኖች ነን። ክብር ለጌታ ይሁን። ቆላስይስ ምዕራፍ 3 ቁጥር 3 ደግሞ እንደዚህ ያለ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። እኛ በክርስቶስ በሰማይ ስፍራ ተሰውረናል እና በጣም እርግጠኛ ነን። እርሶ ሴትዮ እዚህ ካሉ ይኸው ማስረጃ ከመጽሐፍ ቅዱስ ጠቀስነውሎት። እኛ ምንናውን የት ነች አሜሪካ ነው ምናምን፣ ግን አት ሴም ታይም ደግሞ በላይ በሰማይ ከክርስቶስ ጋር ደግሞ አለች መሪጌታ። ኢትዮጵያ ነው ያሉት እሳቸው ምሳ እየበሉ ይሆናል ምናልባት፣ ግን ደግሞ እሳቸውም ደግሞ ሴም ታይም ያለምንም መለየት በላይ በሰማይ ከክርስቶስ ጋር ናቸው ማለት ነው። መሲህም እንደዛው፣ ዳግም ሁላችንም እና ለዚህ ነን እኛንን ክርስቲያኖች ነን። እኛንን እውነተኛውን መንገድ እየተከተልን ያለ ነው። እኛንን ኦኬ በክርስቶስ አካል ላይ የተጋጠን ነው። ስራ ምናምን ያሉ ምንድነው ዮሐንስ ወንጌል ምዕራፍ 15 ቁጥር 1-2-3 ይጠቅሳሉ። መጀመሪያ እኮ ለማፍራት በግንዱ መጣበቅ ይኖርብሃል። ከግንዱ ካልጠበቅ ኬታ ምንተ ነው ፍሬ የምታፈራው። ፍሬ ለማፍራት ከግንዱ የምታገኘው ነገር ይወስናል። ከግንዱ ለማግኘት ግንዱ ላይ መጣበቅ ያስፈልጋል። በጣም ብዙ ነገሮች የምናነሳቸው ነገሮች አሉ እና እኛ ለመዳን አንሰራም፣ ስለ ዳንን ግን እንሰራለን። ማነው የኢትዮጵያን ትምህርት ቤቶች የገነባው? ጴንጤ ነው። ኦኬ ሆስፒታል የገነባው ማን ነው? ጴንጤ ነው። የኦርቶዶክስን አንዳንድ ተቋሞችን ምናምን ነገር ማን ነው የገነባው? ጴንጤ ነው። ኦኬ በጀርመን ያሉት ክርስቲያን አብያተ ክርስቲያናቶች ማለት በጌታ አምነው የዳኑ ክርስቲያኖች ናቸው የገነቡ ብዙ ነገር እና ስራ እኛ ጋር ሲመጣ ማለት እንግዲህ መንንዬ ብዙ አድርገዋለች ይሆናል ብዬ አስባለሁ። መሪጌታ ነው ያውቁታል እዛ ውስጥ እና በጎድጓዳ ሳህን ቀይ ወጥና አልጫ ያው የማትበላውን ነገር 4 እንጀራ አድርገህ ፈትፍተህ ምናምን አስቀምጠህ ከዛ የኔ ቢጤውን አንዳንድ ማንኪያ በመስጠት አይደለም ገባህ እየሰራህ እንደሆነ የምታሳየው። እርሱ ዝም ብሎ ለቅምሻ ነው። እንደውም ራብ ነው የሚለቀበት። ወስፋቱን ቀስቅሰበት እንደው እግዚአብሔር እንዲያማር ምን አለበት እንደዚህ ምናምን እያለ በምኞት ከእግዚአብሔር ጋር እንዲጣላ ነው የሚያደርገውና የሰው ወስፋት ቀስቅሶ ራቡን ቀስቅሶ መሄድ እሱ መልካም ስራ አይደለም። እና መልካም ስራ ከኛ ተማሩ። በጣም ነው የምንቆረሰው፣ በጣም ነው ለሰው የምንደርሰው። የፈረሰ ቤት ነው ምንድነው የምንገነባው። ሊሞት የተቃረበውን ህይወት ነው በመልካም ስራ ምናድነው። ብዙ ነገር ማለት እንችላልና ኦርቶዶክሳውያን እናንተ አልዳናችሁ። አምሶሪ ሴታት እና እመኑ ዳኑ በክርስቶስ። የመዳኛው መንገድ እርሱ ነው። ከእግዚአብሔር ቁጣ የምትድኑት በእርሱ በማመን ነውና እርግጠኛ ነን። መንዬ በሰማይ እንግዲህ ሰላም የተባባል ነው ተስፋ አደርጋለሁ። አንቺ ነገር አውቶማቲክ ላይ የምትሆኙ ይመቻቸው። ሜርሲ የላውራ አንድ ነገር ኦፍኮርስ እንዴ ምን ታስፈቅዳለሽ? እሺ ተባረኩ። ያው እንግዲህ ዘግቼ ከጧት የገባሁት ገና መንጋት ያልነበረ ጠዋት ልክ አላርሜ ሲጮህ ስከፍት ወደዛ እናንተ አየኋችሁና ኤኒዌይስ ደህና አደራችሁ። በደምብ ሰላም ልበላችሁ ከላይ ከታች። መሪጌታዬ በጣም ነው ደስ ያለኝ ስላየሁት፣ ብዙ ጊዜ አላየሁትም እና
ሁላችሁ እኔ እኮ ነጋብኝ። አንቺ ተኝተሽ ነው የተነሳ። እኔ ተነስቼ ልክ 5 ሰዓት ተኩል አርሜ ሲጮህ ስነሳ ለስራ ልሄድ እናንተን አየኋችሁ ያው ማለት ነው። ወዲያው ደህና አደራችሁ ብዬ ነው ጆይን ያደረኩት። አንቺማ ነጋ በቃ ኦልሬዲ አትተኝ እና ለማንኛውም ምን ልበላችሁ ነው አንድ ነገር ምን ከቆየሽ እቆያለሁ። ገና ስራ መግባት ቀኑ ሙሉ ስላለው ግን ተኝ ረፍት አድርጊ። ግን አይ ዶንት ኖ ዋይ እንትን አላለኝም አለሁ ካለሽ ጥሩ እየተጋገዝን እንቆያለን። አንድ ነገር ልበል ለወለተ ሰንበት እሳቸው ይሰሙኛል ከታች ነው። እነሱ የሚያምኑት የተለየ እምነት ነው። ባይዘው እንድታውቂያቸው ነው። ኦርቶዶክስ ተዋህዶን አይደሉም። ተዋህዶ ብለው አያምኑም። ኦርቶዶክስ እናይወኩል ምርትት ሃይማኖት ብለው ነው የሚያምኑት። በኢትዮጵያ በእኛ ካላንደር አይጠቀሙም። የኦርቶዶክስን ስርዓት አይቀበሉም፣ ይቃወማሉ። በየሆነ ዘመን አቆጣጠር ነው የሚያምኑት። ኤቭሪቲንግ ኢዝ ቶታሊ ዲፈረንት። መጽሐፍ ቅዱስ በእስራኤላውያን በምዕራባውያን ተበርዟል ብለው ነው የሚያምኑት። መጽሐፍ ቅዱሱ ራሱ የተጻፈው ለእኛ ኢትዮጵያውያን ነው ብለው ነው የሚያምኑት። በሙሉ የኢትዮጵያ ታሪክ ነው ብለው ነው የሚያምኑት። ኢየሱስ ኢትዮጵያዊ ነው፣ እግዚአብሔር ኢትዮጵያዊ ነው፣ ማርያም ኢትዮጵያዊ ኤቭሪቲንግ ብለው ነው የሚያምኑት። ከእጩ ኦኬ ቴንክስ ሲሪየስ እና ሶሪ እና እንደዛ ብለው ነው የሚያምኑት። በተበረዘ መጽሐፍ ቅዱስ በሌላቸው መጽሐፍ ቅዱስ የራሳቸውን ባይዘው የራሳቸው መጽሐፍ ቅዱስ ብለው የሚያምኑት አይ ቲንክ የሄኖክ መጽሐፍ ብለው ነው የሚቀበሉት እና አይቀበሉም። እና ኦርቶዶክስ ተዋህዶን ትምህርት እዚህ ላይ መታ ልታወራ አይገባም ከእሷ ጋር ማለት ነው። በቀደም ያወር ምጋም ነበረች ብዙ ታሪክ ነው ያወራበላሸችው እና የራሳቸው አስተምሮት ስላላቸው ከዚህ በኋላ ብታወራም በራሷ በህተ ማርያም አስተምሮት እንጂ የኦርቶዶክስ ተዋህዶን ትምህርት ጠቅሳ ልታስተምር አይገባም። እነሱ ራሳቸው ቤተ ጸሎታቸው ቤት እንኳን አይቀበሉ የኦርቶዶክስን ትምህርትና ይሄ ሊታወቅ ይገባል። ቅድም ጊዜ ስላጠፋችሁ በጣም ዳጊ አሳዘናችሁን በእውነት ለመናገር እሷን ለማስረዳት የሄደበት ዳጊ ርቀት እናንተ ሁላችሁ ሄዳችሁበት። ምክንያቱም ስለማታምነው ቶታሊ ማለት ነው። እንደ የሙሴ ጽላት እኮ እኔ ግቢ ውስጥ አለ ብላ የምታምን ሴት ይሆናል። የሙሴ ጽላት እኔ ግቢ ነው ያለው የምታምናት እንድታቂያት ነው ሌላውና የራሷን አስተምሮ ይዛ ነው መምጣት ያለባት። ያ እስራኤልን እንደ ሀገር ማትቀበልናት እስራኤል የለችም ብላ የምታምናት ዋሽታለች። መጽሐፍ ቅዱሱ በሙሉ እግዚአብሔር ቃል ኪዳን የገባው ከኢትዮጵያውያን ጋር ብላ ነው የሚያምኑት ቶታሊ ማለት ነው። እና ለእሷ ይሄን ያህል ብችል ወንጌል መስበክ ነው ስትገባ እንጂ የራሷን አስተምሮ ይዛ መምጣት አለባት። እኔ እኮ ሰላም እኮ ከላይ እንትን ጠመንጃ ወርዳ እኮ ስተወለውለ ምናምን አይችል ግራ አዎ በጣም በቀደም አብሴት አድርጋቸው አይወደዎች በሙሉ አየያሉ አልኩ። እስራኤል ሀገር እስራኤል አይደለችም ልትኖር አትገባም ብላ የምታምነው አትቀበልም። ዋሽታለች፣ ቀጥፈዋል የኛ ታሪክ ነው ብለው ነው የሚያምኑት። እና በጣም ጥላቻ ያለባቸው ናቸው ለእስራኤላውያን። ባተለ እንደ ሀገር አትቀበልም። አገርም አይደለችም አለች። አይሁድም አገርም አይደሉም ብላ ነው የምታምነው። እና ከእሷ ሴትዮ ጋር በመጽሐፍ ቅዱስ ማውራት ነው አይጠበቅብን ልላችሁ ፈልግን። ከተቻለ ከገባች ወንጌልን መስበክ ነው። መነንዬ ሂትለርን እኮ ሲያመሰግኑ ታዩ። እኔ አንደኛ እሷ ጋም ያመሰግኑታል ሂትለርን በጣም በጌታ ፊት ነው ነግራችሁ በደንብ አቀል የማነው ስማ እንትና ያቺ ማናት ድራማ ስትሰራ የነበረችው አርቲስቷ አርቲስቷ የራሱ ሃይማኖት ያላት ጀማነሽ እኛ ኢየሱስን አንቀበለውም አንወደውም የምትለዋ ቃለመጠየቅ ሰምታችሁ የለም እንደ ኢየሱስ የሚባል የለም ነው የምትለው ጀማነሽ እንደሱ ነው የምትለው። እና እዛ ቦታም ተገኝቼ አውቃለሁ። 1-2 ጊዜ ተካፍዬ እዛ ያሉ መርጌቶችን አነጋግሬያቸዋለሁ። ስብከታቸውን ሰውየው እንደገና በዕፀ መሰውር የሚሰሩ አንድ አባትም አይቻቸዋለሁ። አሁን ቀጥታ ከኢየሩሳሌም መጣሁ ብለው በቃ እዛው ላይ ለእኔ አይቻቸዋለሁ። ከየትኛው ክፍል እንደወጡ እያየኋቸው ሲወጡ እያየሁ ኮሪደር አለ። በዚያ ኮሪደር ይዘው በሩን ከፈት አድርገው መጡ። እያየኋቸው ነው። ለካ ለነሱ አይታዩቸውም። ይሄ ዕፀ መሰውር አድርገዋል። ዛም ኃይሌት ላይ መጠው ቆሙ። እዚያ እንትላሉ። ከዚያ ደግሞ ሄደው ደግሞ የገቡበት ቤትም እንደዛ ያ ክፍለዋል አይቻቸዋለሁ።
አይቼዋለሁ። እና እንደነዚህ አይነት ናቸው። ስለዚህ እዛም እችኛዋም እንደዚሁ አጋጥሞኛል። ግን ሂትለር እግዚአብሔር የላከው ሰው ነው፣ እግዚአብሔር ነው እንዲጨርሳቸው ያዘዘ ብለው በጣም ገርሞ አመመኝ። እናንተ ራሴ አመመኝ። ይህን ሲሉ ራሴ አመመኝ። ምን አይነት ጥላቻ ነው? ለምንድን ነው እስራኤላውያን ላይ ይህን ያህል ጥላቻ የሰፈረባቸው? በጣም የሚገርም አይቀበሉም። እና በጣም የተለየ ትምህርት ነው ያላቸው ነው የምላቸው። አሁን ገድላት ድርሳናት ብትሏቸው አይቀበሉም። በቃ የሚቀበሏቸው አሉ፣ የመረጧቸው ወደ 6 ነው 4 እንደዚህ አይነቶች አሉ። ከዚያ ውጭ ግን አይቀበሉም። ሌሎቹን ሁሉ አይቀበሉም። እና የራሳቸው ትምህርት ያላቸው ናቸው። ኦርቶዶክስ የሚለው በጭራሽ አይሞክሩም። ልክ እንደ ጆሆባ አሁን እግዚአብሔር የሚለው ኢትዮጵያ ውስጥ ስለሆነ ነው። እንደምን አደርክ ብትሉት ጆሆባው አምላክ ይመስገን ነው የሚላቸው። እግዚአብሔር ይመስገን አይልም። እንዲሁ ከፍ ያሉ ከሆነ በእውቀት ከፍ ያሉ ከሆነ እና በዛ በትምህርቱ በደንብ ሰርጾ የገባቸው ከሆነ እግዚአብሔር ይመስገን አይሏትም። አምላክ ይመስገን ይሆዋ ይመስገን ነው የሚሏቸው። በቃ መንካት አይፈልጉም። ልክ እንደዚሁ እነዚህም እንደዛው ናቸው። እና መጽሐፍ ቅዱስ የምትልበት ምክንያት የራሷ የሆነ እንትን ስላላት ነው። የራሳቸው እንትን የላቸውም። ገና ብዙ የማይቀበሉት ነገር ስላለ ነው። እና ለዚህ ነው ልዩነት አላቸው የሚለው። አሁን ጥሩ መነን አጉልታ አምጥተዋለች ልላችሁ ፈልጌ ነው። በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ። ተባረኩልኝ። መቼም ማስረዘም ምናምን ነገር እንግዲህ የካህን ነገር እንዲህ ነው። በጣም ማቆሚያ የለውም። እንዲሁ እስኪ በል ቀጥል ብትሉኝ ምናልባት ማታ 4 ሰዓት ላይ አቆማለሁ። 4 ሰዓት ጌታ ይባርካል። ተባረኩ፣ ጸጋ ይብዛለት። ተባረኩ። መርጌታ እንኳን ኧረ ሚውት አድርግ። ቀድሞ የገባለ ሚውት አድርግ። ምንድን ነው ስርዓት የለም እንዴ? ሚውት ይደረጋል መጀመሪያ፣ ከዛ እድል ሲሰጥ ነው የሚወራው። ቀድሞ የገባ ሰው አለ፣ እንቀበለው እሱን። ዳግዬ ወይኔ በላቸው መቶለት ነበር። በላቸው ደናችሁ አለን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ጥያቄ ሆልዶን አሁን ለተናገሩ መርጌቶች በላቸው ይሰማሃል? ከጀርባህ የልጆች ድምፅ አለ። የልጆች ድምፅ ደግሞ ቲክቶክ ይዘጋል እና ሜቢ ሴፍ ቦታ ስትሆን ማውራት ስትችል፣ ምክንያቱም ከታችን በጣም ስትጽፍ ስለነበር መጠየቅ ይችላሉ። መርጌታውን መልሰህ ነው ወደ ጥያቄ መግባት የምትችለው። የመለስኩ መሰለኝ። ኦርቶዶክስ ነኝ አልኩሽ። ሌላ ጥያቄ? አይ በርዕሱ ተወያይተክ ነው። መጨረሻ ላይ ጥያቄ ካለ ሬዝ ማድረግ የምትችለው ያ ነው አካሄድ። ስንማር ቆይተን መጠየቅ አንችልም? ከተማር ነው ወንድሜ ሰው እያስገባን እያወያየን ነው። መቆየት እስከምንችለው ሰዓት የምንቆየው ሰው እያስገባን ለማወያየት ነው እንጂ የእናንተን ጥያቄ ለመመለስ አይደለም። ምክንያቱም እየጠየቅን ያለ ነው ስለ እናንተ ስለሆነ እኛ ምን መልሰው ነገር የለም። ኦኬ ጎ ሄድ። እሺ ማን ነው የሚመቸው? ምንን እየሰራ ላይ ናት? ቤካ ይመችሃል? እሺ ግን መርጌታ እያሉ እኔ ባላወራ ደስ ይለኛል። መርጌታ መቀበል ከቻሉ ደግሞ እሳቸው ይቀበሉ። ቤካዬ አንተ መርጌታ እኮ ውይይት ሲሆን አጠር መሆን ስላለበት ነው። እሺ ቤካ በትክክል። እኔ እንደዚህ አይነቱ እንትኑ አልችለውም። ዝም ብላችሁ እስኪ በዚህ ነገር ተናገሩ ብትሉ ደስታውን አልችለውም። ጸጋ ልዩ ነው አይደል? ነገር አንደብቅም። ቤካ እየቀጠል መርጌታችን ግን በኋላ ላይ ግን ያነሷታል። የስለቷን ጉዳይ እወዳታለሁ። ሴቶች የሚሳሉትን ስለት በኋላ ላይ ግን እንደ ቦነስ እኔ እሷን ነገር ውድድ ለማድረግ የቁልቢዋን ነው ሐምሌ እየደረሰ ነው። እንሄዳለን። ቆይ ይዤ እሄዳለሁ። ከዛ በኋላ የሆነ ቦታ ላይ ቁጭ ብለን እናያለን። ዝም ብለህ በየዛፉ ስር ያለውን ታያለህ። ዝም ብለህ ፕራክቲካል ታያለህ። ኧረ ምን ጉድ ነው! ላብራቶሪ ልገቡ ነው። እንዳትረሳ ቤካ፣ እንዳትረሳ። አብረን እንሄዳለን።
ከደቡብ አፍሪካ ለሱ ብሎ ይመጣል። አይ መሪ ጌታ ፕራክቲካል አሉ እኮ። እሺ ሰውየው ስሙ አይታየኝም። ማን ነው ስሙ? በላቸው። ኦኬ ርዕሱን ወደ በላቸው። ኦኬ ርዕሱን ወደ እሺ በላቸው። እሺ በላቸው። ያንቺ መሀል ላይ አርጊውና እዚህ ትልቁ ላይ ሆኝና ታፕታፕ እንዲመች እንዲመች ወደዛ ዙሪ። ሰየኔ እህት እግዚአብሔር ይባርክሽ። እንደዚህ የንስሐ ልጄ ነሽ። እንግዲህ በቃ ይሄ ወለተ ኢየሱስ ብዬሻለሁ። እሺ ቀጥል። አሜን አሜን። ደስ የሚል ስም ነው። እሺ በላቸው። ሰላም ለአንተ ይሁን። እንኳን ደህና መጣ። ኦርቶ መዳን በእምነት ወይስ በስራ ነው የሚለው? ወይስ ስራ ሲደመር እምነት የሚያድን ነው? አንተ ድነሃል? በምን ዳንክ? በእምነት ነው የዳንከው? በስራ ነው የዳንከው? ወይንስ ስራና እምነት ተደምረው ነው ያዳኑ? በላቸው ድምፅ አይሰማም? ትሰማለህ ቤካዬ? መልስ ግን እሱን በእምነትም በስራም አትድኑም ብትዩ ይሻላል። ምክንያቱም እምነትም ስራም ብሎ አሁን አይ አልድንም ስለሚልሽ ከመድከም በእምነትም በስራም አትድኑም ልበላቸው። አትድኑም። እውነት እኮ ነው የምልሽ። አሁን በእምነትም በስራ የሚሉሽና መቼ ነው እስኪ እየሰራን ነው እንሰራለን አናቆም ይላሉ። ስለዚህ የእነሱ እኮ መዳን እኮ ሲኦል ሄደው ነው የሚያረጋግጡት እንጂ እዚህ ምንም ድካም ነው ትርፉ ለማለት ነው። ርዕሱ ቢስተካከል ብዬ እንደማስ በላቸው። ቀጥል። ሶሪ ቤካዬ። ችግር የለም። በላቸው አለ በላቸው የመጣው ማርያም ከአጣዬ ናት። ስለምን እስራኤል አይት አላችሁ? ሄደ ለማስረገጥ ነው የመጣው። እሱንማ ከአጣዬ እንደሆነች ምናምን ነገር እሺ ገዜ ኪንግ ሰላም ነው? ጤና ይስጥልህ። አብሮ ይስጥልን። ኦርቶዶክስ ነህ? ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ። እሺ ድነሃል ወንድማችን? በምን ዳንክ? መቼ ዳንክ? እንዴት ዳንክ? በኢየሱስ ክርስቶስ ቤዛዊ ስራ አምኜ የተጠመኩ ጊዜ። የተጠመከ ጊዜ ነው የዳንከው? እሺ አምኜ የተጠመኩ ጊዜ። እሺ መቼ የተጠመከው? እኔ የተጠመኩት በልጅነቴ። በልጅነት ማለት በ40 ቀን? አላውቅም በስንት ቀን እንደሆነ፣ በልጅነቴ ነው ግን። አይ ኦርቶዶክሳዊ ያስተምሮ ያው መቼስ ወንድ ልጅ ከሆንክ በ40 ቀን ነው የምትጠመቀው። አይ ቲንክ ወንድ ነህ። ስለዚህ በ40 ቀን በፊት ይቻላል። አይ እሱ ያው እንደ ሁኔታው ነው ተብሎ ስለሚታሰብ ግን እኔ እኮ ያልኩህ እኔን ነው አይደል የጠየቀኝ? ኦርቶዶክስ በ40 ስርዓት አበጅታለች። ከ40 በፊትም ይቻላል ግን ስርዓት ነው ያው። እሺ ችግር የለውም። በቃ ከ40 ቀን በፊት የሚሆን ምንም ችግር የለውም። ግን በ40 ቀን እንደምታስጠምቅ ነው የምናውቀው እኛ። የሚያስጠምቁበትን ምክንያት በእነሱ አስተምረው ከብሉይ ኪዳን ስርዓት አጣቅሶ ሊያስረዱን ይሞክራሉ። ውጭስ አዲስ ኪዳን ባይኖርም ማለት ነው። ስለዚህ አንተ ይጠመቅከው ብዬ የማስበው በ20 ቀን ልበልሽ። ስለዚህ በህፃንነቴ ነው አልኩ። ለምን መሰለህ? የሃይማኖት ነገር ስለሆነ ቀጥሎ አካሄድን እንድታስተካክል ስለፈለግኩ ነው ማውቀውን ብቻ የነገርኩ። በህፃንነቴ ነው አልኩ። እኮ በህፃንነቴ ወንድ ነህ ሴት ነህ? ሴት ከሆንክ በ80 ቀን ልበልሽ። እኔ ወንድ ነህ ሴት ነህ? ደስ ይላል። የፈለግከውን በለኝ፣ ችግር የለውም እኮ። ለዚህ ነው ታዲያ ገባ። 40 80 የሚባል ነገር ተጽፏል። ግን ለመጠመቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት አበጅታለች። ቀን ግን አልወሰነችም። እሺ ወንድ ልጅ ከ40 ቀን በፊት መጠመቅ ይችላል? ይችላል። እሺ ከ40 ቀን በፊት መጠመቅ ይችላል የሚል ማስረጃ አለ? የኢትዮጵያ ኦርቶዶክስ እምነትና ትምህርት የሚል በፈረንጆቹ 2002 የተጻፈ መጽሐፍ አለ በአባ መልከ ጸዲቅ፣ እዛ ላይ ያለ። ኦኬ አንድ ሰው ከ40 ቀን በፊት የሚጠመቀው ህፃኑ ምን ሲሆን ነው?
ማለት 40 ቀኑ ጋር ማይደርስ ከሆነ ከታመመ ምን ካለ ይላል። እዛ ላይ ዝርዝሩ ተጽፏል። አሁን ቃል በቃል አላስታውሰውም ሀሳቡ። አንድ ልጅ ሳይጠመቅ የቆየ መጽሐፍ እኮ ነው ካነበብኩት 10 ዓመት በላይ ሆነዋል። አንድ ሰው እኔ ቅድም ብዬ ነበር ሳይጠመቅ እንዳይሞት ነው። ሳይጠመቅ ከሞተ ካህኑም ወላጁም ይጠየቃል ይላል። እሺ ችግር የለውም፣ ካህኑም ወላጁም ይጠይቃል። ስለዚህ ቅድምም ብያለሁ መሰለህ ኦርቶዶክስ ፊክስድ የሆኑ ቀናቶች አሉ፣ ለሴትም ለወንድም ስርዓት አለ። ኦኬ ሰው በ20 ቀን የሚሆን ከዛ በፊት የሚጠመቀው አንድ ሕፃን ልጅ ምን ሲሆን ነው ብዬ ስል ሕፃን ስለሆነ ምናምን አልከኝ። ግን ለምሳሌ ክርስቲያን ሳይሆን እንዳይሞት ነው ሀሳቡ። ከአማኝ ቤተሰብ ከተወለደ በመሀል የሚፈጠረው ነገር ስለማይታወቅ ወደ እግዚአብሔር መንግስት እንዲገባ መማሩን ቤተሰቦቹና የክርስትና አባቱ ወይም የክርስትና እናቱ ኃላፊነት እንድትወስድ በሚል ስርዓት ነው የምነግርህ። ስርዓቱ አብሶሉትሊ ራይት ነው ማለት አይደለም፣ ግን ቤተክርስቲያኗ ይሄ አይነት ስርዓት እንዳላት አውቃለሁ። ስለዚህ ከ40 ቀን በፊት የሚጠመቀው ሕፃኑ ለሞት የሚያበቃ ምን ካለው እንትን አለ፣ በቃ ሳይጠመቅ እንዳይሞት የሚል። ስለዚህ የሚጠመቀው ሕፃኑ ልጅ የሚጠመቀው በ40 ቀን ነው ማለት ነው። እሺ ይሁን፣ በ40 ቀን የሚጠመቀው ለመዳን ነው የሚያጠምቁት። እንዳይጠፋ ነገርኩ እኮ። ካልተጠመቀ ካህኑ እያወቀ ከሆነ ይቀጣል፣ ቤተሰቡ ከሆነ ደግሞ ይቀጣል የሚላለ። ያንን ወደዛ ነገር የመጡት ምንድነው ይድን የነበረው ነፍስ ትጠፋለች የሚል እሳቤ ስላላቸው እና እምነት ስላላቸው ነው። ኢትዝ ፌዝ ያ እምነት ስላላቸው ያንን ስርዓት አበጅተዋል። ኦኬ በሲ እንትን ቪዲዮ እንትን አድርጊ ወይም አጥፊው ቪዲዮ በሲ። እሺ ቆይ አንዴ፣ ችግር የለም ቀጥሉ፣ እስከዛ ጠፋዋለሁ። እሺ ስለዚህ አንተ እያልክ ያለው ነገር ላይክ አንድ ሕፃን ልጅ ሲጠመቅ ነው ልጅነት የሚቀበለው ውጭ የሚድ ነው ብላል። ኢቨን እንኳን ከ20 ቀን በፊት ምናምን ነገር ኢንኬስ ታሞ ከሆነ የምታስጠምቁት ወደ እግዚአብሔር መንግስት እንዲገባ ቤተክርስቲያን ነው ብላል። ቆይ አንድ ጊዜ እንዴ ብላል። ስለዚህ አንድ ሰው ወደ እግዚአብሔር መንግስት የሚገባ ምን የሆነ ነው? ሄዳ ነው አለ ወደ እግዚአብሔር መንግስት የሚገባው። ኦኬ ስለዚህ ጥምቀቱ ለመዳን ነው ማለት ነው። ኦኬ ስለዚህ አንተ የጠመቅከው ለመዳን ከሆነ በልጅነት ሰው በልጅነቱ ሲጠመቅ ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ልታቀርብ ይቻላል? መጽሐፍ ቅዱሳዊ ማስረጃውማ ያመነ የተጠመቀ ይድናል የሚላል። ግን ቤተክርስቲያኗ ስርዓት አበጅታለች። እኔ አሁን ከጠመቅኩ በኋላ ቤተክርስቲያኗ ባበጀችው ስርዓት መሰረት ሆኜ ነው ጠየኩ ያለሁት። እኮ አበጅታለች። ከ20 ቀን በፊት ራሱ የሚጠመቀው ሰውየው ሕፃኑ ወደ እግዚአብሔር መንግስት ብለው ያምናል። ቤተክርስቲያኗ አልከኝ። ስለዚህ አንተ አንድ ሕፃን ልጅ 40 ቀኑ ሊሆን ከዛ በፊት ሲጠመቅ ነው ልጅነት የሚያገኘው ወይ ወደ እግዚአብሔር መንግስት የሚገባው የሚል መጽሐፍ ቅዱሳዊ ማስረጃ አቅርብልኝ አለ ወይ ነው ጥያቄ። ያው አጥምቋቸው ስለሚል ሁሉንም እድሜ ተገድቦ አጥምቁ ስላልተባለ ሚድኑ ይመስለኛል። ማስረጃ ግን አምጣ ብትለኝ ማመጣ አይመስለኝም። ምክንያቱም ከመጽሐፍ ውጭ ነው ማለት ነው። እሺ አንድ ሰው ግን ለመጽሐፍ ቅዱስ ትክክል የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለማ ነገሩን ጠየቀኝ አይደል? እንገርሃ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስና ትውፊት ነው አብራ የምትቀበለው። ምክንያቱም መጽሐፍ ቅዱሱ ተጽፎ ከመጠናቀቁ በፊት በቃል የሚተላለፍ ሐዋርያት በቃል ያስተላልፉት የነበረ የዛን ትውፊትም ስለምትቀበል ያልተጻፈም ነገር በትውፊት የሚመጣ ነገር አለ ብላ ታምናለች። ያንን እኔም አምናለሁ። ለምን ጳውሎስ ለጢሞቴዎስ ሲጽፍለት ከኔ የሰማኸውን ብለዋል። ገብቷል። በመስማትም ኦራሊም የሚተላለፍ ነገር አለና እሺ አይ ከሱ የሰማውን ማቆረዲ ስለ መዳን ጤናማውን የሆኑን አስተምሮ ነው። በዛ ጸንቶ እንዲቆም ነው። ከዛ ውጭ ሁሉም ነገር አሁን አለ መሰለህ። አሁን የጠየቅኩት ጥያቄ ከመጽሐፍ ቅዱስ ላይ አምጥተህ በማስረጃ አለ። እኔ ብራዘርዬ ትውፊት የምትለው በጠቅላላ ከእግዚአብሔር ቃል ገባ አንጻር ይፈትሻል እንጂ እግዚአብሔር ቃል በትውፊት አይፈትሽም። ብራዘርዬ እሱ ነው ችግሩ። ትክክል ነህ። ግን ጥያቄው በኢትዮጵያ ኦርቶዶክስ
መዳን በምንድን ነው? በእምነት ነው በስራ? በእምነት አልኩ። አንተ ጥያቄውን ከኔ ጋር ፐርሰናላይዝ ያደረግከው አንተ ብታምነው ነው እምነቷ ቤተ እምነቷ ብታምነው። አሁን ምን አለ መሰለህ ብራዘርዬ፣ ትውፊትን ማለት ምንም ነገር ብትል ማለት ነው ዋይት ብራዘርዬ፣ ትውፊትን ብትል ሌሎች አዋልድ መጽሐፍትንም ምናምን ብትል ከእግዚአብሔር ቃል ገባ ከመጽሐፍ ቅዱስ ስልጣን በላይ አይደሉም። እኛ በመጽሐፍ ቅዱስ ብቻ ስለምናምን ሁሉም ነገር በእግዚአብሔር ቃል የሚፈተሸው ገባ አይደለም። እግዚአብሔር ቃል ውስጥ አሁን የምትለው እምነት ካሌለ የምታምነው እምነት በእግዚአብሔር ቃል ካስደገፍከውና እሱ እንደ ማስረጃ አምጥተህ ማቅረብ ካልቻልክ በቃ የተመታ ትምህርት ነው ማለት ነው። ልዩ ወንጌል ነው የሚሆነው። ትክክል፣ እንደዛ ማለት እንችላለን። አሁን መጽሐፍ ቅዱስ ስንል እኔ እናንተ የተስማማ ነው አለ አይደለም። አንተ እንደሚመስለኝ ከወንጌላውያን አብያተ ክርስቲያን ነህ 66ቱን መጽሐፍ ቅዱስ ብቻ ነው የምትቀበለው አይደለም? አይደለም? እኔ በተለምዶ 81ዱንም 85ቱንም መጽሐፍ እቀበላለሁ። ግን አሁን ላለን ንግግር በ66ቱ ተወስኜ ልነጋገር እችላለሁ። ምክንያቱም የኢትዮጵያ ኦርቶዶክስ የማዳን ትምህርት በ66ቱ መጽሐፍ ላይ ቢመሰረት ለውጥ አያመጣም። እሺ፣ ስለዚህ አሁን ያልከው የህፃናቱ ጥምቀት ልድነት ብለህ የምታምነው እምነት ወይም ደግሞ በጥምቀት ነው ሰዎች የእግዚአብሔር መንግስት ይገባሉ ብለህ የምትለው በህፃናቱ ላይ ብቻ ቤተክርስቲያኗ ግልጽ አደረኩልህ። ቤተክርስቲያኗ ወስናል። የመዳን መንገድ ግን በእምነት ነው። ሳሊቬሽን በኢትዮጵያ ኦርቶዶክስ አፈጻጸሙና ለምሳሌ እኔ እናንተ አሁን በዚህ ቲክቶክ እናወራለን አይደለ? ድምፃችን ምናችን እንዴት እንደመጣ ዲቴይሉን በርቀት ንግግር አይደለም ስንነጋገር። በጥቅል ከጠየቀኝ በጥቅል መልስልሃለሁ፣ በዝርዝር ከጠየቀኝ በዝርዝር፣ በርቀት ከጠየቀኝ በርቀት ነው መመልስልህ። ስለዚህ ጥያቄው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሳሊቬሽን መዳን በእምነት ነው። ስራና መዳን የሚባል የለም። እምነቱ በስራ መገለጽ አለበት። ለምሳሌ እሺ፣ በእምነት ነው። እሺ፣ አንድ ሰው በክርስቶስ ኢየሱስ ብቻ በማመኑ ይድናል እያልክ ነው? ሳይጠመቅ በክርስቶስ ኢየሱስ ማመን ማለት ምን? ክርስቶስ ኢየሱስ ከሰማያ ሰማያት ወርዶ ለኃጢአቴ ስርየት ደሙን አፍስሶ በእግዚአብሔር ፊት አቅርቦ ተነስቶ ብሎ ሙሉን አምኖ ያንን ተማምኖ ይድናል። ይድናል። እሺ፣ ያ ሰው እንደዚህ ብሎ ያመነ ሰው ባይጠመቅስ ይድናል? ይድናል? ጠመቅ ይድናል ብላ ታስተምራለች። ስርዓቷ ነው። ይኸውልህ ኦርቶዶክስ አሁን ምንድነው ስርዓት አለው። በኦርቶዶክስ መግቢያው ማለት ነው። ጥምቀቱንም እኮ መማር አለብህ። ዝም ብለህ አትጠመቅም። ጥምቀቱም ለምን እንደሚያስፈልግ ስታምንበት ነው የምትጠመቀው። ማመን የሚባለው ምንድን ነው? መሰረታዊ እምነቱን ታምንና ጥምቀቱ ራሱ ትምህርቱ ውስጥ መኖሩን ኢየሱስ ክርስቶስ ለአንተ ሲል ተወልዶ ድሮ ጥንት አብሶ ኃጢአት ነበረብህ። ያንን ኃጢአት መክፈል የሚችለው ሰውና አምላክ የሆነ ኢየሱስ ክርስቶስ ብቻ ነው ብለህ ስታስተምረው ምን አደረገ? እዛ ውስጥ ምን አለው? ትምህርቱ አለ። ያ ትምህርቱ ሲገባህ አምኛለሁ ካል ቀጥሎ መቀበል ነው። ልክ የኢትዮጵያዊ ጃንደረባ አምናለሁ ውሃ ያው አለ ለምን አልጠመቅም አለ። ያ የእንትኑ ፓኬጅ ነው፣ ነጥለህ የምታየው ነገር አይደለም። ስለዚህ ነገር ግን እንደው በርቀት እንየው ካለ ባይጠመቅስ አምኖ ይሄ መጠመቅ ድርጊቱን ባይፈጽምስ ይድናል? አዎ፣ ምክንያቱም ዋናው ማመን ነው። ለዚህ ነው ያላመነ ይፈረድበታል የሚለው። መጠመቅ እምነትን ተከትሎ የሚመጣ ስለሆነ ማለት ነው። እሺ ሰማሁ። እኔ በነገራችን ለአንተ ያልከውን ትምህርት በጠቅላላ እኔ ይቀበላለሁ። ነገር ግን ኦርቶዶክስ አንተ በምትለው መንገድ አይደለም። ትክክል ነህ፣ ሰምቻለሁ። መሪጌታንም ስለሰማኋቸው ነው የነገርኩህ። መጽሐፍ ላይ የኢትዮጵያ ኦርቶዶክስ እምነትና ትምህርት የሚለው ላይ አንተ ብቻ አውራ ምን አለ መሰለህ፣ አሁን ሳወራ ወዲያው ትገባለህ። በቃ ሰማሁ አንዴ ሚታል። እሺ ምንድነው አንተ የምታምነውን እምነት? እኛ ወንጌላውያኑ የምናምነውን እምነት ነው። የሚያስፈልገው በክርስቶስ ኢየሱስ ማመኑ ብቻ ነው። የሚያድነው በእርሱ ማመኑ ብቻ ነው። አለቀ። አንዱ ሰው በክርስቶስ ኢየሱስ አድርጎ የኃጢአትን ይቅርታ ያገኘው በስሙ ስለሆነ፣ ሰዎች የኃጢአትን ይቅርታ የሚያገኙትን በስሙም ስለሆነ ማለት ነውና ሰው ነገር ጋር ራሱ ይጋጫል። ለምሳሌ ሕፃኑ በ40 ቀን የምናስጠምቀው ድነት እንዲያገኝ ነው፣ እንዲድን ነው፣ ወደ እግዚአብሔር መንግስት እንዲገባ ነው። ኦኬ፣ ያ ማለት የኢየሱስ ስሙ ሳይሆን የሚያድነው ጥምቀቱ ነው፣ ውሃው ነው ማለት ነው። ስለዚህ ሰውየው ምንድነው ሕፃኑ ኢቨን እንኳን ኢንኬዝ
በ20 ቀን በ15 ቀን ምናምን ነገር ታሞ ቢሆን ወዲያውኑ ፈጥነው የሚያስጠምቁት ወደ እግዚአብሔር መንግስት እንዲገባ ነው፣ ከኃጢአት እንዲድን ነው፣ ከእግዚአብሔር ጋር እንዲታረቅ ነው፣ ልጅነትን እንዲቀበል ነው አልክ። ሁለቱም የተምታታ ነገር አለ። ወይ ምድረ መሆን አለበት። ቆይ እንዳትገባ። ጨረስኩ መስሎኝ ነው። ቆይ እንዳትገባ። እሺ አልኩኝ እኮ። እሺ ስለዚህ ምድረ መሆን ያለበት የህፃናቱ ጥምቀት ወይም ደግሞ ኦርቶዶክሳውያን አሁንም ድረስ የምታደርጋት ይሄ ስርዓት ፈጽሞ ከመጽሐፍ ቅዱስ ስለሚጣረስ በዚህ በኩል በጥምቀት በኩል ልጅነት ይቀበላል የሚለው ነገር እሱ አስተምሮ ልክ አይደለም። ኦኬ፣ ትክክል አይደለም። ትክክለኛው አስተምሮ በኢየሱስ ክርስቶስ በማመን ስለሚገኝ መዳን ብቻ ማውራት ነው ብለህ ካልክ አንደኛውን ትጥልና እዚህ ላይ ብቻ አስታቅ እናደርጋለን። አንተ ያልከው ከዚህ በኋላ አሁን ላይ ያልከው ነገር በጠቅላላ እኔ ስማማ ሀሳብ ስለሆነ ከአንተ ጋር ምንም ማውራት የሚጠበቅብኝ አይመስለኝም። ቢኮዝ የሚፈረድበት ሰው ያላመነ ነው ብለህ ስለምታምን ውጪስ እኔም እንደዛ ብዬ ስለማምን ባይጠመቅ ሰውየው ቢሞት በክርስቶስ ኢየሱስ አምኖ ወደ እግዚአብሔር መንግስት ይገባል ብዬም ስለማምን አንተ እንደዛ ነው ብዬ ነው ማምነው ብለህ ካልክ ስለዚህ በኦርቶዶክሳውያን ዘንድ ያሉን የህፃናት ጥምቀትን ትተዋዋለህ፣ ትክደዋለህ ወይም ደግሞ አይ ልክ አይደለም ብለህ ትመሰክራለህ ማለት ነው። ያ እሺ ጨርሰሃል? ያ አሁን ምንድነው አንዳንዶቹን ነገር በዝርዝር እንደተናገርከው በዝርዝር ልመልስ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ህፃናት ሲጠመቁ ቅድመ እሳቤ አለ። ምንድነው ቅድመ እሳቤው? ይሄ የተጠመቀ ልጅ በአግባቡ ወላጆቹ አስተምረው ምን ብለው ያሳድጉታል ነው። ኢንኬዝ አሁን ነገሩን ጠለቅ ብናደርገው ይሄ የተጠመቀ ልጅ በጉዲፈቻ ሌላ ሀገር ሄዶ ሙስሊም ቢሆንና ስለ ክርስትና ማይሰማበት ሀገር ቢሄድ አይድንም፣ እርግጥ ነው። ምክንያቱም ይሄኛው የህፃናት ቅድመ እሳቤ ያለው በቃ ክርስቲያን ይሆናል የሚል እሳቤ ስላለው ነው። ምክንያቱም ማመን ማወቅ መስማማትን ይጠይቃል። ማወቅና መስማማት በማይችልበት እድሜ ቢሞት ግን ህፃናት ወደ እኔ እንዲመጡ አትከልክሏቸው በሚለው ቅድመ እሳቤ የተደረገ ነው እንጂ ባይትሰልፍ የማጥመቅ ተግባሯ ራሷ ታድናለች ማለት አይደለም። ምክንያቱም እሱ ትዕምርት ነው፣ ማስተማሪያ ነው እንጂ ዋናው ድርጊቱ አይደለም። እምነትህም ላይ እኮ የሚያድንህ እምነቱ አይደለም። እምነቱ ውስጥ ያለው ኮንተንት የኢየሱስ ክርስቶስ ማስተሰሪያ ሆኖ በእግዚአብሔር አብ ፊት መቅረቡና አብም ያንን ለመቀበሉ ማረጋገጫ ኢየሱስ ክርስቶስ ከመሬት የተነሳበት ተግባር ነው የሚያድነው። ያንን ተግባር እምነት ውስጥ ስትደገፈው ነው የምትድነው እንጂ እምነትማ ባይት ሰልፍ ባዶ ነው። እምነት እኮ መያዣ ነው፣ የተደረገልህን ነገር መያዣ ነው። ጥምቀትም ያንን ነገር መያዣ ነው እንጂ እንዲህ ካረቀቀው በደንብ ማርቀቅ ነው እንጂ ህፃኑ ልጅ ቢክድ ለምሳሌ ሳያቅመን ቢል አይድንም። ምንም ግልጽ ነው። ይሄ እኮ ቅድመ እሳቤ ያለው ንግግሩ እንደዚህ ጠለቅ ብለን ስናየው ነው። እሺ በቅድመ እሳቤ ይዳናል የሚል መጽሐፍ ሲያስረጃ አለ። ህፃኑ የሚጠመቀው በቅድመ እሳቤ ህፃኑ ተጽፏል እዛው ላይ ቢሞት ለምን መሰለህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እሺ ኧረ በጌታ ህፃኑ የሚጠመቀው በቅድመ እሳቤ ነው። በቅድመ እሳቤ ህፃኑ ከዳነት ያስተምሩታል ተብሎ ለታዲያ ለምን የክርስትና እናትና ክርስትና አባት ተመደበለት? ግን ይህን ሰውዬ ግን አንደ በዩት ያለ የኔ ወንድም እኔ ሳልጨርስ አንተ የኔን ስቴትመንት ሳልጨርስ ነው አንተ እየገባህ እንትን የምትለው። አየህ ከጨርስኩ በኋላ ደን ጥያቄ ምልክት አስቀምጣለሁ፣ ከዛ ትመልስልኛለህ። እሺ የኔ ወንድም ምን አለ መሰለህ በቅድመ እሳቤ ነው ህፃኑ የሚጠመቀው ብላል። በቅድመ እሳቤ ይድናል፣ ከዛ ደግሞ ይጠመቃል ነው። ሰው በቅድመ እሳቤ ይዳናል የሚል መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። መመለስ ከቻልኩ በቅድመ እሳቤ ይዳናል ሳይሆን የሚጠመቀው ሲያድግ ቤተሰቦቹ ክርስቲያን ስለሆኑ የክርስትናን እምነት ያስተምሩታል የሚል ቅድመ እሳቤ ስላለ ነው። በቅድመ እሳቤ ይዳናል አይደለም ያልኩት። የተጠመቀው ልጅ በክርስትና ፋሚሊ ውስጥ ስለሚያድግ ያንን እምነት ይዞ ያድጋል። ነገር ግን እንዘርዝረው ካልን እና በርቀት እናየው ካልን ይሄ ልጅ በአጋጣሚ ጉዲፈቻ ቢሰጥና ሙስሊም ሀገር ቢያድግ ባይ ዲፎልት አያድግም። ምክንያቱም